በጣም ሰቅጣጭ የሆነ ንግግር ሲያደርግ አምሽቷል። ይህንን እንግዲህ እኔ ጀነራል ተፈራ ማሞ የተናገሩትን ከመናገሬ በፊት ለምሳሌ ምስጋናው አንዱዓለም ምን ብሎ ጽፎ ያውቃል? እችን ቀን ጨባ አድርጌ ላሳያችሁ። ይሄ የኦሮሞዎቹ ወይም ደግሞ የኦሮሞማዎቹ ምን ብለው እንደሚያስቡ ነው። እንግዲህ ይሄ ሰውዬ ታውቁታላችሁ ብዬ እገምታለሁ። ይሄ ሰውዬ አሰፋ ጃለታ ይባላል። ኢዝ ዋን ኦፍ የኦሮሞማ ወላጆች ከሚባሉ ሰዎች አንዱ ነው። መውለድ ብቻ ሳይሆን ቴዎራይዝ አድርጎ ወይም ደግሞ በደንብ አድርጎ ቀምሞ ያስቀመጠው ሰው ቢኖር ይሄ ነው። ኮይን ያደረገውም ዲፋይን ያደረገውም ቴዎራይዝ ያደረገውም ይሄ ሰውዬ ነው። እና ምንድነው የነሱ እሳቤ ብላችሁ ስትመለከቱ ምንድነው በይበልጥ ቴነሲ ዩኒቨርሲቲ ውስጥ የሶሲዮሎጂ ዲፓርትመንት ሄድ ነገር ነው ሰውየው። አሁን ኤቮልቭ አድርጎ ሊሆን ይችላል። እኔ የሱን ጽሁፎች ያሳደድኩ በማነብበት ሰዓት ይሄ ሰውዬ የሶሲዮሎጂ ዲፓርትመንት ሄድ ነው። በርካታ ኦሮሞዎች እየመጡ ተረት ስለ ኦሮሞ ታሪክ ኦሮሞ እንደዚህ ብሎ ምናምን ብለው በጣም በርካታ ዲሰርቴሽንስ እና ተሲስ እንዲሰራ ካደረጉ ሰዎች አንዱ እሱ ነው። አብዛኛዎቹ የኦሮሞ ተወላጆች ጥናት ሲያጠኑ እዚህ ላይ ተኩረው እንዲሰሩ የሚያደርግ ነው። ምን ይላል? ሀበሻ ይልና በቅንፍ አማራ ሰረዝ ትግራይ ያደርግና ዋርዶርስ ኮሎናይዝድ ኦሮሚያ። አሁን ሀበሻ የሚባል አማራና ትግሬ ህዝብ ዋርሎርድስ ኦሮሚያን ኮሎናይዝ አድርገዋታል፣ በቀኝ ገዝተዋታል። the region was then incorporated into Abyssinia, the Ethiopian empire። ጠላታዊ የሆነ አይናችሁን ጨፍኑ ላሞኛችሁ የሚል አይነት ተረት ነው። እስቲ አስቡት፣ እግዚአብሔር ያሳያችሁ። ሀበሻ ወይም ደግሞ አማራ እና ትግራይ ዋርሎርድስ ኦሮሚያ የሚባል ሀገርን ኮሎናይዝ አድርገው ወደ አቢሲኒያ የጨመሩት በ19ኛው ሴንቸሪ ነው። በ1800 እስከ 1900 ማለት ነው። እና ይሄ እንደዚህ ብሎ እንደሚያጠቃ በጣም በርካታ ንግግሮች አሉ። እንደውም የሚገርማችሁ እኔ ቪዲዮን አጥቸው ነው እንጂ አባ ገዳናን የሚሉ ሰሜናውያን እያሉ እናጠፋቸዋለን፣ ወደኛ እንዳይመጡ እናረጋቸዋለን፣ ሀገራችንን ነጻ እናደርጋለን እያሉ ሁላ የሚነጋገሩበታል። ሽመልስ አብዲሳ ሊክ ተደረገ የተባለው የኦሮሞ እንትኖችን ነጋዴዎችን እንትን በሚልበት ሰዓት በሚያነጋግርበት ሰዓት ሾልኮ በወጣው ምን ነበር ሲል ነበር? ተመሳሳይ መልእክት ነው ሲያስተላልፍ የነበረው። እንትና ምስጋናው አንዱዓለምስ ወይ ምስጋናው አንዱዓለምን አላኩትም፣ ግን ከዚህኛው እንትኔ ላንብብላችሁ። ምን መሰላችሁ? ይሄንን ኦፖርቹኒቲ ሲዝ አድርገው እስቲ ዋናው ሐሳቢ ሐሰተኛው ክርስቶስ እሺ አይደለም፣ ቆይ ፔጅ ስንተኛው ፔጅ ላይ እንደነበር አላቅም። በጣም ዘለግ ያለ ጽሁፍ ጽፏል ምስጋናው አንዱዓለም ይሄን በተመለከተ ማለት ነው። ጸረ ሀበሻ ነው አብይ የሚል እና እሱን ጽሁፉን አመጣዋለሁ። አሁን በዚህ ጽሁፉ 2023 ላይ ነው የጻፈው ምስጋናው አንዱዓለም። እንዲህ ይላል፣ አብይ እንደ ጸረ አቢሲኒያ ይላል። ኦነግ የተፈጠረው ከታሪክ በመጣላት መሆኑ ይታወቃል። አቢሲኒያ ወይም ሀበሻ ብለው የሚያስቡት በዋነኝነት አማራ፣ አገው፣ ትግሬ፣ አፋርና ጉራጌን ነው። አብይም ስልጣን በያዘ ሳምንት ነበረ በዚህ አካባቢ ላይ ሳይውል ሳያድር ማሴር የጀመረው። ያሰበውንም አሳክቷል። ኦነግ አበሻ የሚላትን ጠላት የተባለች አበሻ አካባቢና ህዝብ አውድሟል። በዚህም በገፍ አፈናቅሏል። በወረራ ንብረቱ ሁሉ አውድሟል። ምድር ላይ ያለን ግፍ ሁሉ እየፈጸመበት ይገኛል። መሪ ከሆነ ጀምሮ እስካሁን ያደረጋቸው ነገሮች በሙሉ አበሻን ሞራሉን ይነኩልኛል፣ መሰረቱን ይኑድልኛል ያላቸውን ነው። ይሄ ስራው አብይን የኦነግ አስተሳሰብ ቁንጮ ወኪል ያደርገዋል ይላል። ምስጋናው አንዱዓለም። ማን ነው ምስጋናው አንዱዓለም? የአፋድ ወላጅ አባት ነኝ እያለ
ሲል የነበረው አሁንም በአፋድ ውስጥ ስልጣን ያለው ሰው ማለት ነው። የእነሱን ሂፖክሪሲ ነው እንግዲህ ዘ ሌቭል ኦፍ ሂፖክሪሲ ነው ማሳያችሁ። እንደውም ምስጋናው አንዱዓለም ምንድነው ያለው? አማራ ተጨፈጨፈ አይደለም ያለው። ሀበሻ የሚባለው በአጠቃላይ ትግሬ፣ ጉራጌ፣ አገው፣ አፋር እና አፋር፣ አማራ ሁሉም በአንድነት እኩል እንደተጨፈጨፉ፣ እኩል እንደተፈናቀሉ፣ እኩል እንደተጠቁ አድርጎ ነው የሚያስቀምጠው። ስለዚህ አሁን ጀነራል ተፈራ ምን ስላደረጉ ነው በዚህ ልክ የሚሳደዱት? አንደኛው የሚገርማችሁ ነገር የዘመቻ አንድነት መጀመር ድንገት አፋድን ጭንብሉን እንዲጥል አደረገው። አብይና አፋድ አንድ አይነት ዘፈን ነው የሚዘፍኑት። ይሄ ነገር ደግሞ በቃ ብልጽግና ሊሰባብርብኝ ነው ብሎ ስለደነገጠ አፋድ አይኑን አቅጥጦ የአብይ አህመድን ፕሮፓጋንዳ እንደውም እሱ ነው ቀድሞ ይዞት የሚሄደው። ስለዚህ ያንን ከቨር አፕ ለማድረግ ስለተጋለጡ ሉክ እኛ እኮ ይሄንን ያልነው እኮ እውነት እኮ ነው ይሄው መሰከረልን ጀነራል ተፈራ ብለው ነው የመጡት ማለት ነው። ያ ነው ወይ ሀብታሙ አያሌው ትላንትና ሲያራምድ የነበረው ፕሮፓጋንዳ? እንዲሁ ትንሽ አስደምጣችኋለሁ የጀነራሉንም ንግግር አሁን ከሰጠኋችሁ ባክግራውንድ ራሳቸው ኦሮሞዎቹ ከሚያራምዱት ህሳቤ ሀበሻ ወይም ደግሞ አቢሲኒያ የሚባለውን እናጠፋለን ብለው የተነሱበትን በተለይ አሰፋ ጀለታ ተነሲ ዩኒቨርሲቲ ሶሲዮሎጂ ፔጅ ላይ ብትሄዱ በርካታ ጽሁፎችን ታገኛላችሁ። ኦሮሞማን በተመለከተ ኦሮሞማ ደፍነትሊ ሰሜናዊያን ወይም ደግሞ አቢሲኒያን እያለ በ19ኛው ሰንቸሪ የኦሮሞ መሬት ወረው ቅኝ ግዛት ውስጥ ከተቱት ብለው ለማጥፋት እናጠፋቸዋለን እና ከመሬታችን እናነሳቸዋለን እያለ ብዙ የሚዘትበት 1001 ኤግዛምፕል ማግኘት ትችላላችሁ። ዴርፎር ጀነራል ተፈራ የተናገሩት ምንድነው? እነሱ እንዲህ ይላሉ። አሁን በቅርብ እንኳን ተሰብስበው ሰሜናዊያኑ እያሉ እናጠፋለን ይላሉ። እነዚህ ሶስቱ ህዝቦች ተመሳሳይ የህልውና አደጋ ተጋርጦባቸዋል። ምክንያቱም ምንድነው የኦሮሞማ አላማው ይሄንን ማድረግ ስለሆነ ያው አሰፋ ጀላታን ሄዳችሁ ማየት ምስጋናው አንዱዓለም ራሱ 2023 ላይ በጻፈው አብይ አህመድ ሀበሻ የሚላቸውን ብሎ እሱ እንደውም ሰፋ አድርጎ አገው፣ ቅማንት እያለ ጉራጌ እያለ ትግሬ እያለ አማራ እያለ እነሱን በሙሉ ለማጥፋት መሆኑን አብይ አህመድ ጸረ እነሱ እንደሆነ ራሱ ጽፏል። እንደውም ላሳያችሁ ማለት ዝም ብዬ እንደማላወራ ላሳያችሁ። ይሄ this is እስቲ ኦኬ ዶክ አያችሁ፣ ይሄንን የጻፈው ምስጋናው አንዱዓለም። ይሄ ጽሁፍ የምስጋናው አንዱዓለም። ይሄ እንደውም እንዴት ከሁሉንም እኩል ተጨፈጨፉ ተፈናቀሉ ትላለ አማራ አይደለም ወይ ብላችሁ እንደውም ማፍጠጥ ያለብን እንደው የት ነው እሱ ላይ ነው እንደውም አብይ ጸረ አቢሲኒያ ነው ብሎ ሶ ኤኒዌይ እስቲ እውነታው ምንድነው? ለምንድነው ሀብታሙ አያሌውና እዚህ የተሰበሰበው ኩርንችት በሙሉ ጀነራሉ ላይ በዚህ ልክ ለማዋረድና ሞራላቸውን ለመንካት በአጠቃላይ አማራ ፋኖን የሚታገልበትን አሁን የሰማናቸው ወንድሞቻችንና ለጠላት የሚያገለግሉ ባሪያዎችና ከሃዲዎች እንደሆኑ ለምን ማቅረብ ፈለጉ ብላችሁ እንትን ስትሉ ከሀብታሙ አያሌው ቃል ውስጥ ታገኙታላችሁ። መጀመሪያ for what is worth let's listen to የጀነራሉ ንግግር እዛች ላይ ማለት ነው። ቀንጨባ አድርጌ ላሰማችሁ። ቀንጨባ አድርጌ ይችን ይዘን ነው የምንወያየው። ይችን ይዘን ነው የተቀረውን ነገር የምናወራው። የሚነሳው ጥያቄ በተለይ ከሰሞኑ በሰፊው እየተሰራጨ ያለ አገዛዙም ያሰራጨው ያለው ኃይል ያለው መረጃ ምንድን የሚል ነው። በተለይ የትግራይ ኃይሎች ናቸው እየመሩት ያሉት በመግለጫም ደረጃ ሳይቀር ጀነራል ምግቤ የሚልም አንስተው በሰፊው ሲተነትኑና ሲያስተነትኑ እንደነበረ አስተውለናል። የፋኖ ኃይሎችን ምላሽ እየሰጡበት ይገኛሉ። ነገር ግን እንደዋነኝነት መስመራዊ ጥያቄ ማነሳው ከኤርትራና ከትግራይ ኃይሎች ጋር በተረጋጋሚ ትገናኛላችሁ ይባላል። ይሄ ምን ያህል እውነት ነው? እውነት ትገናኛላችሁ? እዚህ ላይ ምንድነው አገዛዙ እንዳገዛዝ
ያነጣጠረው በሰሜን ኢትዮጵያ ህዝቦች ላይ ነው። ይሄ ምንም እንትን የለውም። በገሃድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ሰሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው በተለያየ ጊዜ ተናግረውታል። ኦኬ፣ ሰሜኖቹን እናጠቃቸዋለን ብሎ የተናገረው ማን ነው? እነ ሽመልስ እና አብይ የኦሮሞማው ሲሰበሰብ እንደዛ ማለቱም ባለፈው ስብሰባ ላይ አረጋግጠው የሚመሰክሩት ሰሜንኛ እያሉ የሚጣሩት እነማን ናቸው አሉ? እነ ሽመልስ ናቸው። እነ ሽመልስ ናቸው። እሳቸው ሰሜንኛ እንዳሉ አድርገው ለምን ይናገራሉ? ልብ አድርጉ። ሰሜናዊ እያሉ የሚሉት እነሱ ናቸው። ኮት ነው ያደረገው። እንዲህ ሰው እንዴት ኮት ማድረግንና ዳይሬክት መናገርን እንዴት ነው ማገናዘብ የማይችለው በዚህ ልክ? ወይንስ እንደ ጠረጠር ነው በሴራ ነው የሚጠመዝዙት? መዋሸት በጣም በጣም የሚገርማችሁ አብይ አህመድና አፋድ አንድ መሆናቸውን የምታውቁት ቴሌቢግ ላይንን ነው የሚከተሉት። ግባብዳ ውሸት መናገር እና እሳቸው ኮት አድርገው ነው ሰሜኖችን ብለው ምስጋናው አንዱ ዓለም እንዳለው ማለት ነው። እዚህ ጋር እንደምታዩት ሂፖክራትስ እና እስቲ ይቀጥሉ። ሶስታቸው ምንድነው ኮት ያደረጉት? አሁን እየተሰበሰቡ አሁን ባለፈውም ተሰብስበው ሰሜኖችን እናጠፋለን እያሉ ነው። ይሄ ማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድነው የምናደርገው እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎችም ላይ አንዣቧል። ከዚህ የተነሳ ስለምንድን ነው የሚያወራው? ስለ ህዝብ ነው የሚያወራው። በአማራው ላይ የመጣው በትግራይ በተደጋጋሚ እንደታየው ሲሰበሰቡ ሰሜኖችን እናጠፋለን ነው የሚሉት። አሰፋ ጀላታ ቅድም ያሳዩዋችሁ ሄዳችሁ ሪፈር አድርጎ ቴነሲ ዩኒቨርሲቲ ሶሲዮሎጂ ዲፓርትመንት ፔጅ ስትሄዱ የአሰፋ ጀላታ ወደ 27 የሚሆኑ ጽሁፎች አሉ። እንደውም ሳያድጉ አይቀሩም። እኔ ካቆምኩ እሱን ማንበብ ካቆምኩ ጊዜ ጀምሮ ሳያድግ አይቀርም። ሁልጊዜ የሚያወራው ምንድን ነው? ኮሎናይዜሽን። እነማን ናቸው? ትግሬ እና አማራ ብሎ ነው እንትን የሚለው እና ሌሎችም ይላል እንደውም እንዳሳየዋችሁ ቅድም። ስለዚህ ይሄ ልክ እንደ አብይ አህመድ ፎልት ፋይንዲንግ ሚሽን ላይ እና ከጠላት አንግል እያሳደደ አንተም ወንድምህ እኮ ከተሳሳተ ታስተካክለዋለህ እንጂ አሳደህ ድምጥማጡን ለማጥፋት አትሄድም። እና እሳቸው ያሉት ምንም ስለ ህዝብ ነው እያወሩ ያሉት ጀነራል ተፈራ ማሞ። ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ከዚህ ጋር ተያይዞ ባለፈው ስለ ጀነራል ምግባ ያነሳው ራሱ ትንኮሳ አገዛዙ ለውጊያ ከመተንኮስ ለማስፈራራት ሞራል የለሽነቱን ነው እንጂ አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም። ኦኬ፣ ታዲያ ለምንድን ነው ይሄ ዞር ተደርጎ እነ ደረጀ ተሾመ መጀመሪያ መከላከያ እግዚአብሔር ያሳያችሁ። ህወሓት የሚፈልገው የአማራን ህዝብ እርስ በርሱ እንዲፋጅ ነው። በ1983 ዓ.ም ወደ ስልጣን ለመውጣት እንደ መሰላል የተጠቀመበት መንገድ ነው። አሁንም ህወሓት ከኋላ ሆና በዘመቻ አንድነት ስም በአማራ ህዝብ ላይ ጦርነት ከፍታለች። አሁን አብይ አህመድ የተለየ ምን ተናገረ? ፋኖ አቅመ ቢስ፣ ፋኖ በራሱ የማያስብ፣ ፋኖ ባንዳ፣ ፋኖ ህዝብ ይሸጥ ነው የሚለው እዚህ ጋር ያለው ጽሁፍ። ያ ሁሉ ደም የነ ሜጀር ጀነራል ውባንታ አባተ ደም፣ የነ አርበኛ ዮሐንስ አለማየሁ ደም፣ የነ ይታገሱ ደም፣ ይሄ ሁሉ ለህወሓት የፈሰሰ ደም ነው እያለን ያለ። ምን ይሰማቸዋል? አፋድ እያለን ያለው ፋኖ ይሄን ሁሉ ዋጋ እያስከፈለ ያለው በአዴንንና ቲፒኤልኤፍን ለማምጣት ነው። ለስልጣን ነው የሚዋጋው። እንደለመደው እንደ አህያ ተሸክሞ
ቲፒኤልኤፍን ኢህአዴግን መልሶ አምጥቶ ስልጣን ፍርፋሪ ስልጣን እንትን ብሎለት ባርነትን ለማስቀጠል ነው። ይሄ ከወዳጅ የሚመጣ ነው። ይሄ እንደውም ከአብይ አህመድ ንቀት ከአብይ አህመድ ውሸት የበለጠ አይደለም። ፋኖች ይሄንን ሲመለከቱ ምንድን ነው የሚሰማቸው? ጀነራሉ ያሉት እነዚህ ይሄ ሰሜናዊ እያሉ የሚያሳድዱት ህዝብ ምስጋናው አንዱ ዓለም አቢሲኒያዊ እያለ የሚናገረው ወይም ሀበሻዊ እያለ የሚናገረው ህዝብ ኦሮሞማው ዴይ ኤንድ ናይት የሚተጋው ይህንን ህዝብ ለመምታት ነው። እና ሰፋ ጃላታም አልደበቁም። እነ ሽመልስ አብዲሳም እነ አብይ አህመድም አልደበቁም። ኮሎናይዝድ ናት ኦሮሞ። በፊት አቢሲኒያ አልነበረም። እነዚህ ትግሬ፣ አማራ ምናምን የምትላቸው ከላይ መጥተው አቢሲኒያዎች በ19ኛው ሴንቸሪ ኦሮሚያን ኮሎናይዝ አደረጓት። ስለዚህ ከነሱ ጋር የገጠምነው ትግል ነው የሚለው እኮ። ከዚህ ውጭ ምን አሉ ጀነራሉ? በዚህ ጉዳይ እነሱ ሊገቡ አይችሉም። እኛም ከነሱ የምንፈልገው ነገር የለም። አያችሁ፣ እስካሁን ከቲፒኤልኤፍ ጋር ነው የሚሰሩት። እንደውም ትዝ ይላችሁ እንደሆነ ይሄንን ትግሬ ነው የሚመራቸው የሚለውን የጀመረው ማን ነው? አፋድ ነው። መቼ? ፀሐይ መውጫ ላይ ጦርነት አለ ብለው ፈንታው ሙሀቤ ያልተዋጉትን ጦርነት ፈንታው ሙሀቤ ፀሐይ መውጫ ላይ ሳይታዩ ፀሐይ መውጫ ላይ ዋርካው ትግሬ አለቆቹን እያተለተለ ፀሐይ መውጫ ድረስ ይዟቸው መጣ እና ፈንታው ሙሀቤን ከበባቸው በሌሉበት ማለት ነው። በአንጻሩ ደግሞ ያደረጉት ምንድነው? ጥላዋቸው የሄደችን አንድ ሻለቃ ለማስመታታስ ያስከበቡት ራሳቸው ናቸው። አያችሁ? ለምን? ማን ከማን ጋር ነው የቆመው? ለምን አይታኮሱም? አሁን እስቲ የትኛው ሚዲያ ከጣና ከተባለው የውሸት ጉድጓድ በስተቀር አፋድ የቱ ጋር ነው ውጊያ ያደረገ የተባለው? አንድ ቦታ እኮ የለም። እነዚህ ሰዎች እየተጋጋጡ ያሉት ፋኖን ለማኮላሸት፣ ፋኖን ከህዝብ ለመለንጠል፣ የፋኖን ሞራል መንካት ከአብይ አህመድ በባሰ ብብታችን ውስጥ ሆነው የአብይ ኤጀንት የሆነው አፋድ ነው። ኤነሚ ነው የሚራኮተው። ፋኖ ስህተት እዚህ ቦታ ገደለ፣ ጨፈጨፈ እያሉ እኮ ነው የሚጮሁት። እነዚህ ወዳጆች አይደሉም። ከአብይ ጋር ነው የተሰለፉት። ዋቴቨር ዘ ሪዝን አገዛዙ ግን እንድናደርግ በከፍተኛ ደረጃ እየገፋን መሆኑ መታወቅ አለበት። ምንም እንትን የለውም። በየጊዜው ኤርትራ ላይ ለማጥቃት እቅድ ያቅዳል፣ ግን ደግሞ ሊፈጽመው ስላልቻለ አማራ ላይ ተደጋጋሚ ያደረገው አለ። ትግራይንም የዋውን እንደገና የመተንኮስ ዝንባሌ ያለ። እነዚህ ሁኔታዎች ወደት ይመራሉ? ተደራጅቶ በተደራጀ ስሜረኞች የሚል አጀንዳ ተደጋጋሚ እያስተጋባ ነው። የሁኔታ ምን ሊፈጥር ይችላል የሚባለው ወደፊት የምናየው ነው የሚሆነው። ከልብ አመሰግናለሁ ጀነራል ተፈራ ማሞ። እንግዲህ አማራ ለዘመናት በተለይ ጥራቶቹ ሰንደው አማራ የሚባል የትግል ስልቶች ሲሞክርና ሲያደርግ ነበረ። ያንንም አልፈቀዱለትም። በቤቱ ዘው ብለው ገብተው አይደለም መሳሪያውን፣ ሱሪውን፣ ዱላውን ፈን ያለበትኝ ኦኬ ላሳልፈው እንዳላቆያችሁ እና ያንን ሌባ ካድሬ ጋር ልሂድ። በጣም ራሳችሁ እንድትታዘቡ ነው። እንግዲህ ጀነራሉ ምን ብለው ነው የሚቋጩት? በመላው ዓለም ያለው አማራ በአንድ ይቁም። ምን ያክል ብሔርተኛ እንደሆኑ ጀነራል ተፈራ እኔ በጣም እጄን ባፌ ነው ያስጫኑኝ። በዚህ ልክ ብሔርተኛ ይሆናሉ ብዬ አላሰብኩም። ብሔርተኛ ስላቸው አማራ ያለበትን ችግር በትክክል ተረድተው እንደ አማራ ቆሞ ማሸነፍ እንዳለበትና ራሱን ከማዳን ውጪ ሌላ ነገር ማሰብ እንደማይችል በትክክል አስረግጠው ነው የተናገሩት። እኚህ ሰው አይደለም የአማራን ኢንተረስት ሊሸጡ ይቅርና ብቸኛው የፈረሰ ጦርን አቁመው ቲፒኤልኤፍን የገረፉት እሳቸው ናቸው። So how can you blame this guy? ዛሬ ያን ሁሉ ዋጋ በሰውነቱ ጥይት ይዞ የሚሄድን ጀነራል በጦርታው እድሜ እዚያውን የሚል ከሰከሰው ዲያስፖራ ነኝ ባይ የምላስ ጀነራሎች ባሉበት እሳቸው በአካል ወርደው የሚታገሉን ሰው በዚህ ልክ ለሃጭ ማዝረክረክ ምን ይባላል? Is it really fair? ስሙታውን ይሄንን ሌባ
አበይት ጉዳይ የጀነራል ተፈራ ማሞ ንግግር በገኛ ሁኔታ መጋረጡን የሚያሳይ ሆኗል። አሁን ደግሞ እግዚአብሔር ያሳያችሁ። በዚህ ልክ ደስፐሬት መሆን፣ በዚህ ልክ በአዴን መሆን፣ በዚህ ልክ የኦሮሞማ ግመል መሆን፣ የጀነራል ተፈራ ማሞ የአማራ ትግል ምን ያክል አደጋ እንደተጋረጠበት ነው የሚያሳየው። አሁን የሰማችሁትን ማለት ነው። ማለት ከዚህ ውጭ በርካታ መልካም ነገሮች ተናግረዋል። ባይዘዌ እነሱ ግን ፎከስ ያደረጉት እንደ ጠላት በምንድን ነው ማኮላሻው ይሄንን ትግል በሚል ታጋዩ ላይ ጦር ታጋዩ ላይ የሐሰት ዜና ለመንዛት ቆንጽለው ያመጧት 2 ደቂቃ ነች። ጀነራሉ የተናገሩት 30 ደቂቃ ሆኖ ሳለ እነሱ ፎከስ ያደረጉት ምን ላይ ነው? ይሄንን የሐሰት ፕሮፓጋንዳ መንፋት የሚያስችላቸው 1 ደቂቃ ነው። ስለዚህ እነዚህ ምንድነው አላማቸው? ሀብታሙ አያሌው ይሄንን ይዞ የአማራ ትግል በቃ ከባድ አደጋ ውስጥ ወድቋል። ይሄ ሁሉ ድል በየቀኑ አብይ አህመድ አከርካሪው እየተመታ አብይ አህመድ ንጹሃን ማለት አማሮችን ያልታጠቁ አማሮችን በዚህ ልክ እየጨፈጨፈ የነዚህ ሰዎች ትኩረት እስቲ ከጀነራሉ ንግግር የሆነ ነገር ወስጄ ባይ ዘ ዌይ አሁን ኬርፉሊ አዳምጡት። where does this come from? ይሄ ከየት ነው የሚመጣው የሚለውን እሱ ራሱ መልሱን ይሰጠናል። ገና እንደምታውቁት ለሶስተኛ ጊዜ ደግሞ ብአዴን ራሱን ጠጋግኖ ሶስተኛ ጊዜ የአማራን ህዝብ ለማጭበርበር ጥረት እያደረገ ነው። ይህም በተመለከተ በተለይ በውጭ መዋቅር ገዱ አንዳርጋቸው የቀድሞ ብአዴን ዋነኛ ኃይልና ለ10 ዓመት ክልሉን የመራው ሰው አሁን በዚህ በአሜሪካን አገር ከመጣ በኋላ በአገር ውስጥ እንደ ጀነራል ተፈራ ማሞ ያሉትን እንደ ሄኖክ አዲሴ ቀደም እግዚአብሔር ያሳያችሁ። መስማት ራሱ ይቀፋል። አጀብ እንዴት አድርገው በቃ ጠንካራ የሆነውን የፋኖን ኃይል ለመምታት የሄዱበት ርቀት። ኢንጂነር ሄኖክ አዲሴን ነው እንግዲህ ብአዴን ነው የሚለው። ስንትና ስንት ያደረገውን ነገር በደንብ የምናውቀውን ሰው ማለት ነው። ስንት ዋጋ የከፈለ፣ ስንት ያሰለጠነ፣ ስንት በእግሩ እየኳተነ ከደብር ወደ ደብር በየቦታው እየሄደ አንበሳ ማሸድ አሳደደን። ሸሽተን ስንሄድ ድብም አገኘን። ድቡን ሸሽተን ሄደን ቤታችን ገባን። ቤታችን ስንገባ እባብ ነደፈን። የእሱ ንግግር ናት። እሱን ነው እንግዲህ እዚህ ጋር እንደ ሴጣን ሊያቀርበው የመጣ። ምክንያቱም አጥብቆ ይሄንን እየተቃወመ ያለ ስለሆነ የአፋድን ምንነት፣ የአፋድን ብልጽግናነት፣ የአፋድን የአብይ ኤጀንትነት ጠንቅቆ የሚያውቅ ከባድ ፖለቲሽያን አርበኛ ሄኖክ አሁን እሱ ላይም ተፈናጧል በአስቂኝ ሁኔታ ማለት ነው። ዴስፐሬት ከመሆናቸው የተነሳ ዘመቻ አንድነት ጭንብላቸውን ከገፈፈው በኋላ በምን እንሸፍነው የሚል ከፍተኛ ጥረት ነው እያደረጉ ያሉት። ሲልም በእጅና ጓንቱ ነው ብአዴን በነበረበት ጊዜ ገዱ ክልሉን በሚመራበት ጊዜ በቅርበት አብሮት የሚሰራ ሰው ነው። ከእስር ቤት አመለጠ ከተባለ በኋላ ሄኖክ አዲሴ በቀጥታ ከገዱ ጋር እየተገናኙ ስራቸውን ቀጥለዋል። ጀነራል ተፈራ ማሞ ጋር ይሆናል። በመግለጫው ጀነራል ተፈራ ማሞ የአማራ ፋኖ ህዝባዊ ድርጅት በአርበኛ እስክንድር ነጋ፣ በአርበኛ መከታው ማሞ፣ በአርበኛ ደረጀ በላይ፣ በአርበኛ ኮሎኔል ፋንታውን ሟባው፣ በአርበኛ ማስረሻ ሰጤ ከፍተኛ አመራርነት በአራቱ ጠቅላይ ግዛት ያሉ ድርጅቶች ተዋህደው ወይም ግንባር ፈጥረው የመሰረቱትን ድርጅት ሲያወግዝ የቀረበው ጀነራል ተፈራ ማሞ ከህወሓት ጋር ግን ያለምንም ቅድመ ሁኔታ ለመስራት ዝግጁ መሆኑን ይፋ አድርጓል። ይሄንን አያችሁ። this is the reason በቀል ነው። ጀነራል ተፈራ ማሞ እሱ በገመገመበት መልኩ የአፋድን ምንነት ፀሐይ ላይ ስላሰጣው እስክንድርን ራቁቱን ስላቆመው በዛ ቂም ተይዞ የአማራ ትግል አፈር ድሜ ይብላ ተብሎ ጀነራል ተፈራን ለመበቀል ነው ይሄ ሁሉ ክፉ የሆነ ፕሮፓጋንዳ የሚሰራብን። እንዴት ይሄንን አፋድ የተባለውን ሰርጎ ገብ ለምን ተሸክመው አልሄዱም የሚል
የበቀል እርምጃ ነው። እነዚህ ሰዎች ለምን አፋድን በዚህ ልክ ፈለጉት የሚለውም ደግሞ ጥያቄ መከተል አለበት። ዋይ ከአማራ ትግል እንዴት ሊበልጥ ይችላል? እናውቃለን። ቀፎ ነው። ከላይ ያሉትን ሰዎች ይጠራልና ውስጡ ለቄስ የሆነ ምንም እንደ አቫላንሽ እየተናደ የሚሄድ የፋኖ አካባቢውን በደንብ ስለሚያቅፋን ነው የሚሆነውን ነገር ስለሚመለከት ያው ሁሉም እንግዲህ ወደ ትክክለኛው መንገድ እየመጣ ነው። ቀፎ የቀረው ማስረሻ ሰጤ እስቲ ያስቡት የጎጃም ምናምን ምንትሶ መሪ የተባለው ማለት ነው። እና ይሄ የተደረገው ዋይ ለምን ሪጀክት ተደረግን ነው። ገባችሁ? ጀነራል ተፈራ ለምን እስክንድርን ተቸው ነው። ጀነራል ተፈራ እስክንድርን ስለተቸው ሌሎቹ ደግሞ እውነተኛ ፋኖቻችን ደግሞ ብሔርተኛ ፋኖቻችን ደግሞ አፋድን ሪጀክት ስላደረጉ ከቲፒኤልኤፍ ጋር እንዲቆራኙ ያደረጋቸው አፋድ ራሱ ነው። አያችሁ ከየት እንደመጡ። ለምን እስክንድርን ተናገሩ? ለምን አፋድን ሪጀክት አደረጉ? እነዚህ ሁለት ነገሮች ናቸው በዚህ ልክ ፋኖ ላይ እንዲዘምቱ ያደረጋቸው። አያችሁ ለትግሉ አይደለም የሚያስቡት። ትግሉ አፈርድሜ ቢግጥ ግድ የላቸው። ለምን አጭበርብረን ከፋኖ ነጥቀን የወሰድነው አቦርት ያደረግነው አፋድ ለምን እስክንድር ተጋለጠብን? ጀነራል ተፈራ እንግዲህ ይታወቃል የሳቸው አካሄድ እንደወረደ አጋቷቸው በዛ ምክንያት ተጠምደው ይሄውና ይሄንን በጡረታ ዘመናቸው ፋኖ ሆነው ከነ ጥይት ተሸክመው ወርደው ይሄንን የመሰለ ዘመቻም ደግሞ የነሱ ደግሞ ኢንፑት እንዳለበት ምንም ጥርጥር የለውም። ደራሽ ውሃ ሆኖ አፋድን ጭምብሉን የገፈፈው ፋኖ መስሎ ሲርመሰመስ ብልጽግናነቱን መደበቅ እስከሚያቅተው በድንጋጤ ጭምብሉን ያስወለቀ ዘመቻ የተሰራው በነማን ነው? በነ ጀነራል ተፈራ ማሞ፣ በሌሎችም ጀነራሎች አሉ። በጎንደር በኩል ጀነራል አለን፣ ብዙ ኮሎኔሎች አሉ። ራሳቸው ጀነራል ተፈራ የነገሩን እንቁ የሆኑ መሪዎች ከመከላከያ ፈልሰው የመጡ ሁላ አሉ። እንዲህ አይነት ፕሮግረስ ያለውን ትግል እንደከሰረና እንደተጓተተ ለማስመሰል የሚሄዱበት ርቀት ከምን የተነሳ ነው? ከሪቬንጅ የተነሳ ነው። ከግሩፕ ሪቬንጅ በጣት የሚቆጠሩ እነዚህ የደም ነጋዴዎች እንግዲህ አስቡት። ሀብታሙ አያሌው እኮ በአማራ ደም እኮ ነው እያጠቀሰ የሚበላው እንጀራ ሲበላ በአማራ ደም። ስለዚህ በአማራ ደም እያጠቀስኩ ለመብላት አሁን እዚህ ራሱ ብቻውን ቀፎ ሆኖ ቆሞ ባካችሁ ታፕ ኮፒ ሊንክ እያለ ሲጮህ ነበር። ሼር ሲል ነው እንትን የሚለው ሰው። እነዚህ ሰዎች ምን ያክል ዴንጀረስ እንደሆኑ የሚዘፍኑት ዘፈን ከአብይ አህመድ ከሚዘፍነው ዘፈን ጋር እኩል ነው፣ አንድ አይነት ነው። ባይ ኮንቴንት ባይ ኦብጀክቲቭ በሁሉ መልኩ ፋኖ ይፈረካከስ፣ ፋኖ አንድ እንዳይሆን፣ አማራ ይሸነፍ የሚል ዘፈን ነው የሚዘፍኑት። እንደ አብይ እንደውም ከሱ ቀድመው ነው ፊት መሬት መንገድ እየመሩ የሚመጡት። ኤኒዌይስ ይናገር። ተከትሎ በርካቶች ጀነራሉ እንዲህ በይፋ መምጣቱና ከህወሓት ጋር ለመስራት ዝግጁ ሆኖ ያለ አርበኛ እስክንድር ነጋን ለአማራ ህዝብ ትግል ዋጋ የከፈለን ሰው በዚያ ደረጃ ሲያብጠለጥል የነበረበት ሁኔታ ግልጽ ሆኖልናል እያሉ ነው። ጀነራሉ ምን ተናገረ? እንድምታው ምንድነው? የአማራ ህዝብ ትግል ወደ ምን አይነት ቅርቃር ውስጥ የሚከት እንቅስቃሴ ነው? እሱንም እንቃኛለን። ረጅም ጊዜ በተለይ ከጀነራሉ ጋር በተገናኘ ጀነራል ተፈራ ማሞ መንገድ እየሳተ ሲመጣ በፊት ለፊት መተን መንገድ እየሳተ ነው፣ ትክክል አይደለም የሚል ነገር ተናግረናል። ደጋግመን እንደምንለው እውነት አርነት ያወጣል። ለምን አርበኛ እስክንድር ነጋ ላይ ጀነራሉ ዘመቻ ከፈተ? ለምን በዛ ደረጃ ወርዶ ተራ ስድድብ ውስጥና ስም ማጥፋት ዘመቻ ውስጥ ገባ የሚለው በብዙዎች ዘንድ መነጋገሪያ ነበር። እንዶ ስንት ብር ቢሰጣቸው ነው ግን እንደዚህ በአምልኮ የሰከሩት? ጉድ እኮ ነው በእናታቸው። አርበኛ ደረጀ እንኳን እንደዛ የምናከብረው አርበኛ እስክንድር ኢየሱስ ነው ማን እግዚአብሔር ራሱ ተራ ወታደሩ ነው አለ። ይሄኛውም እስክንድር ተነካብኝ ብሎ ነው ጀነራል ተፈራ ላይ እንደዚህ የሚሆነው። ሌሎቹም ሎያሊቲያቸው ሰማይ የደረሰው ምን ያክሉን የተሰበሰበ ገንዘብ ቢሰጣቸው ነው? ምን ያክሉን ጠቅልሎ ቢያጎርሳቸው ነው እንደዚህ ያማልዳል ብለው እያመለኩ ያሉት? ከአማራ ትግል ያስበለጡት። የአማራ ትግል አፈርድሜ ይብላ፣ ፋኖ ይጠላ፣ ህዝብ ይራቀው፣
ባንዳ ነው ከቲፒኤልኤፍ ጋር ከሚያሰቃየኝ ጋር ለነሱ ነው እንደዚህ አሁን ልጆቻችን የሚሞቱት ብሎ እንዲጠላቸው በዚህ ልክ የሄዱት ለምንድን ነው ብላችሁ ጠይቁ። በእርግጥ ፋኖች ብዙ ጊዜ ተናግረዋል። ፋኖ መሳያዎች ነው የሚሉት። ፋኖ መሳያዎች ይህንን ማውገዝ አለበት። ብሔርተኛው አክሰፕተብል አይደለም። እስክንድርን ለምን ነካ ብሎ እንደሆነ እኮ እየነገረን እንደዛ ብሎ የአማራን ትግል በዚህ ልክ አፈርድሜ ለማስቀጥ የሚሄዱ ጉዶች ናቸው እኮ። እስቲ ተመልከቱ፣ ዘመቻ ከፀሐይ መውጫው ጦርነት ጀምሮ እና ኤኒዌይ እስቲ ትንሽ ረዘም ይላል። እኔም ስራ ከመሄዴ በፊት ነው እዚህ ጋር የመጣሁት። ኤኒዌይ አሌክሶዬ እንዴት ነህ? ሰላም ነህ? አለሁልህ። እንደው ምክንያቷን እየመረመርኩ ነው። አይ እያየሁ ነው። እዛ ዋና አቧራ የምታያቸው ዋን ቲፒኤልኤፍ እየሰማው ነበር እና ትላንት ጀምረው ዛሬ ደግሞ በሪከርድ የታጀበ ነው። አንዳንድ ነገሮች እኛም ሳይገባን አንዳንድ ነገር እያየን እኔ ለምሳሌ ያሰሙት ነገር በደንብ ነገሮችን አስተሳስሬ ማየት በማልችልበት ጊዜ ላይ እንደዛ አይነት ስሜት ተሰምቶኝ ነበር። ግን ሰውየው ፖለቲካ ሊማቹርድ እንደሆነ ከዛ ደግሞ ጊዜያዊ የሆኑ ነገሮች ለህዝብ ጥቅም እስካስገኙ ድረስ ያለፈውን ነገር ሪቨርስ ማድረግ ባይቻል ቀጣይ ጥፋት እንዳይመጣ ጥንቃቄ የተሞላበት ንግግር እንደሆነ ነው የተረዳሁት ቆይቼ ማለት ነው። እነሱ ሲያሰሙት የነበረው በተለይ ከጀነራል አሳምነው ግድያ ጋር በተገናኘ ሲያሰሙት የነበረው ማለት ነው እና አፈርኩላቸው። ተደራጅተው የፖለቲካ ንቅናቄ ሞቢላይዜሽን ህዝቡ ላይ እንሰራለን እያሉ ሲያወሩና ኤኒዌይስ አሁን የሆነ እንትንን ህዋትን ከሱ በላይ የሚያውቃት አለ ብዬ አላስብም። ግን መጽሐፉን ስላነበብኩ የሰበራት የለም። ግን ቁጭቱንም መጽሐፉ ላይ አስቀምጧል። በተለይ የዚህ የኢህዴን አድርባዮች ምን ያህል ህዝቡን ችግር ውስጥ እንደከተቱ የህዋት ሴራ እንዳለ ሆኖ ግን ተባባሪ ሆነው ህዝቡን አንገት እንዳስደፉ ክሊርሊ እንትን ብሏል። ያው ኢህዴን ያሁኑ ብአዴን ማለት ነው እነሱ ባሉበት ሰዓት ኢቨን በነገራችን ላይ መጽሐፉ የተለያዩ ቦታዎች ተመርቋልና እዛ ላይ ሂስም ሲሰጥበት ተገኝቼ ነበረ። በአጋጣሚ መጽሐፉ እጄ ላይ ስላለ የሆነች ነገር እንዳነብላችሁ ከፈቀድሽልኝ። ሸማቂ ኮማንዶ አይተሽዋላ? አንብቤዋለሁ። እና የአድርባዮች እንደምታዩ ለማንበብ እንዲመች ምዕራፉ ክሊርሊ እንትን ያለ ነው። ብዙ ምዕራፍ ነው፣ ፖይንት አድርጎታልና የአድርባዮች መርዝ የሚለው ነው። አድርባዮቹ እነዚህ አሁኖቹ ብአዴኖች ማለት ናቸው። ከዛ በፊት ግን በሚገርም ሁኔታ ሴራውን ከልጅነቱ ጀምሮ ያለውን እድገቱንም እንደገና ደግሞ የህወሓትን ሴራ በሚገርም ሁኔታ እንደገለጸው አይተሸዋል ብዬ አስባለሁ አንቺ። ስለዚህ እኔ አሁን ካለው ኮንቴክስት ጋር የምትሄደዋን እንትን ብቻ ነው የማነባት እና የአድርባዮች መርዝ ይላል። በደርግ ስርዓት ፍጻሜ የኢህአዴግ ታጋዮች በአማራ ማንነታቸው እየተለዩ የኢህዴን ታጋዮች በአማራ ማንነታቸው እየተለዩ ታስረዋል፣ ተባረዋል፣ ተጠቅተዋል። ለዚህም ዋናው መንስኤ የኢህዴን መሪዎች አድርባይነትና እኩይ ስብዕና ነው። ይህ ጎሰኛ ጥቃት በየጊዜው የኢህአዴግ ወታደራዊ አዛዥ የወታደራዊ አዛዥ የነበረው አቶ ስዬ አብርሃ የአይን ምስክርነቱን ነፃነትና ዳኝነት በኢትዮጵያ በተባለው መጽሐፍ ላይ ገጽ 155 ገልጾታል ይላል። ኮት አድርጎታል እንዳለ ይህንን ሰፖርት የሚያደርግ ነው። በኢህአዴግ ውስጥ እሱን አላነበውም ዘልየዋለሁ። በኢህአዴግ ውስጥ የእሱን እንትን ልበል የጄኔራሉን ሀሳብ ብቻ እየለየው ላንብብ። በኢህአዴግ ውስጥ ሲታገሉ በነበሩ የአማራ ተወላጆች ታጋዮች ላይ የተወሰደው የማግለል፣ የማባረር፣ በአማራነታቸው አንገታቸው እንዲደፋ እንዲሳቀቁ በማድረግ የኢህዴን አመራሮች የህወሓትን አመራር ፍላጎት አስፈጽመዋል። የህወሓት አመራር ስልት እና ጥበብ የቅርቡን ጠላት በሩቁ ጠላት ማጥቃት የሚል መርህ የያዘ ነበር። በዚህ መርህ ነው የትግል ግንባሩን አብዛኛውን የአማራ ተወላጆች አቅፎ ከሚታገለው ከኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ድርጅት ጋር የፈጠረው። የኢህአዴግ አመራር ወደ ዘመቻ ቴዎድሮስ ከመግባታቸው በፊት የሰራዊቱ ፖለቲካዊ አመለካከት ለመመዘን ግምገማ ይደረጋል።
ግምገማው የተደረገው በምን ሁኔታ ላይ እንገኛለን የሚለውን ለማወቅ ሲሆን መድረኩ የተመራው በህወሓት አመራር እይታ ነበር። የመጀመሪያው ተገምጋሚ የህወሓት ሰራዊት ሲሆን ለራስ ሲቆርሱ አያሳንሱ እንዲሉ ከዚህ በኋላ ሀገራችን አይደለም አንዋጋም በማለት ተንዶ የሸሸውን 35,000 ተዋጊ ወደ ጎን በመተው ነበር የገመገሙት። በምትኩ የግምገማው ጭብጥ የነበረው የህወሓት ሰራዊት ልምድ ያለው ተዋጊ ነው። ይህን ልምዱን ችሎታውን ደፍሮ ለኢህአዴግና ለኦህዴድ ሰራዊት በተሞክሮ አላስተላለፈም። ይህን የሚያስተላልፈቱ ሁኔታና ግንኙነት ሊፈጠርለት ይገባል የሚል ነበር ይላል እና በጣም የገረመችኝን አልፌ አሁንም ብዙ ነገር አለው ይህን ሰፖርት የሚያደርግ ልዝለለውና ዋናው ጉዳይ ግን ይላል የቅርቡን ጠላት በሩቁ ጠላት መምታት የሚለው የህወሓት ስትራቴጂ ነበር። ለህወሓት የቅርቡ ጠላት ደርግ ነው። የሩቁ ጠላት ደግሞ በኢህዴን ውስጥ የሚገኙ የአማራ ልጆችና ሀገራዊ ስለንቦና ያለው ኃይል ነው። ነገርየው በእነዚህ ተጠቅመህ ደርግን ትመታለህ። ደርግ ከጠፋ በኋላ ሌሎችን አስተባብረህ የትምክህት ወኪሉንና የአመለካከቱን ተሸካሚ ታጠፋለህ የሚል ነው። ከአቶ መለስ ዜናዊና ለአቶ አዲሱ ለገሰ በመገናኛ ሬዲዮ የተላለፈው የአመራሮቹ መልእክት ልውውጥ ነገርየውን ገሃድ አውጥቶታል ይላል። ንግግራቸውን እዚህ ጋር ጽፏል። እሱንም ዘለዋሉ። ለራሱ ሕሊና የማይገዛና በራሱ የማይቆም አመራር የሚያደርገውን ነገር ግደል ሲባል ያስገድላል፣ አባር ሲባል ያባራል፣ ከኃላፊነት አውርድ ሲባል ያወርዳል። ስለ ልቦናቸውና ማንነታቸው መነሻ አድርጋችሁ አንገት አስደፋችሁ ሲባሉ የተባሉትን ሁሉ አንገት አስደፉ ሲባል የተባሉትን ሁሉ ይፈጽማሉ እና ለዚህ ሁሉ እንትኑ ማሰሪያው ለዚህ ሁሉ ለህወሓት ማለት ነው ያን ያህል በአማራ ህዝብ ላይ ያን ያህል ጭፍጨፋ እንዲያደርግ ስርዓት ዘርግቶ ህዝብን እንደ አማራን ለይቶ አታክ እንዲያደርግ የነዚህ የአድርባዮች መርዝ ነው የሚል እንትን ነው እኔ የተረዳሁት ከመጽሐፉና ሴራውንም በደንብ እንትን ተብሎ ምንድነው ተረድቶታል። ከሱ በላይ እንዳልኩት አሁን የተረዳው ያለ አይመስለኝም። ነገር ግን ደግሞ የራሳችንንም ጥፋት የኛን ወዳደር መርዞችንም ደግሞ በደንብ አውቋቸዋልና ለዚህ ትግል እኔ ከሱ በላይ ፊት ሆኖ የሚገኛል ብዬ አላስብም እና የስር መሰረታቸው ምን እንደሆነ የማይታወቁ አላማቸው ምን እንዳልሆነ የማይታወቁ እነዚህ አቧራዎች በዚህ ደረጃ ሲዘምቱ እየገረመኝ ነበር። ግን ደግሞ አንዳንድ ልጆችም እዛ ገብተው ሀሳብ ሲሰጡ ነው እኔ የደነገጥኩት። መሰለህ አንደኛ የአማራ ፖለቲካ ሁልጊዜ እዚህ ጋር የሚሰራ ይመስላችኋል? እንዲህ እስቲ ኢማጂን አድርጉ በእናታችሁ። እዚህ ጋር ነው እንደ አማራ አላይመንት ሪአላይመንት ምናምን የሚሰራው እዚህ ነው እንደ የአማራ ፖለቲካ። ኤኒዌይ እነሱ ጠላት ስለሆኑ በዛ መልክ ነው የሚሄዱት። ጀነራል ተፈራ ግን በቅርብ የሩቅን ጠላት በቅርብ ጠላት የቅርብን ጠላት በሩቅ ጠላት የሚሉትን ነገር እኮ አሁን አድማ ብተና የሚባለው ላይ እኮ እየፈጸሙበት ነው። አማራን ግደል ይሉታል፣ ከኋላ እሱን ይመቱታል። ስለዚህ እነሱ እንደዛ ናቸው እኮ ጠላታቸውንም አሰልፈው የሚሄዱ ናቸው። እና አብይ ደግሞ ማስተር አድርገውታል። ይህንን ማስተር አድርገውታል። በቲፒኤልኤፍ አማራን በቲፒኤልኤፍ ማስመታት ነው ያደረገው እኮ አብይ አህመድ። ሴራውን በደንብ ነው በሚገባ ፍትህ መጽሔት ላይም ከዛ ከኃላፊነቱ ሲለቅ ኢንተርቪው ያደረገውን ምናልባት አይተሽው ከሆነ አላውቅም። አሁን ላይ ራሱ እየተሰራ ትርፋንጀት ያለበት እሱ ኢንተርቪው ነው። ትርፋንጀት እንኩቶ ምናምን እያለ የገለጸበት ኢንተርቪው የአወል ሚዲያ ላይ መሰለኝ። ግን በጽሁፍ ደግሞ እንትን ያላለ ፍትህ መጽሔት ላይ ምን ያህል ልዩ ኃይሉን ጫና እያበዙበት እንደሆነ እንዲለቅ ማለት ነው። አይ ሪሜምበር ከማፈራረሳቸው በፊት ኦፊሻሊ ብዙ ቆይቶ ነው በነገራችን ላይ ልዩ ኃይሉ መፍረስ አለበት የተባለው። ግን ሲስተማቲካሊ እየተሰራ የነበረውን ነገር ግን በይፋ ወጥቶ ተናግሯል። ይህንን ልዩ ኃይል ለማፍረስ እየተደረገ ያለው ነገር አግባብ አይደለም፣ ተማሮ እንዲወጣ ካለምንም ተልዕኮ
በጣም አስቸጋሪ የሆኑ ቦታዎች ላይ ሁሉ እንዲሰፍር ይደረግ ነበር። ውሃ የሌለበት ሁሉ ይሄ እየቀመለ ልብሱ እዚህ ይለኛል። ልብሱ እንዲቀመል ከእንትን እንዳይወጣ ያለምንም እንትን እያስቀመጡት ብሎ በጣም ብዙ ነገር አዝረክርኳቸው። እንደውም ዘመቻ ሁላ ከፍተውበት ነበረ ከወራት በፊት ብዙ ወራት ነው። እና እንግዲህ ብዙ ነገሮችን ተናግሯል። እኔ አሁን ንግግሩን ሊትራሊ ዝም ብለን ነጥለን ካየ ነው እነሱ ሲያሰሙት የነበረው ብዙ ሰው ሊሸወድ ይችላል። እኔ እንዳልኩት እኔም ያን የነበረው ነገር በፖለቲካ እይታ አልነበረም ሳየው የነበረው፣ ግን ጥቅም ነው ለህዝብ ጥቅም እንትን እስካለ ድረስ ብዙ ነገሮች ጊዜያዊ የሚነገሩ ነገሮች አሉ። በመጽሐፍ እንደተቀመጡ የሚገለጹ ነገሮች እና በኢንተርቪው አይ ቲንክ አንቺም እንትን የምትይው ነገር ይኖራል። እይታ ካለሽ እዚህ ላይ ይለያያል። እና እኔ ቱ ቢ ኦነስት ፍሮም እንደሰማሁት ማለት ነው እንደወጣ እዚህ ጋር ሰምተነዋል ኢንተርቪው I found it brilliant ኢንተርቪው ብዬ ነው የደመደምኩት። አንደኛ ከሪያሊቲው አንጻር ብዙ ሰዎች አሁን የኦሮሞማን አይከታተሉትም። ኦሮሞማ ኮንሰፕት እንደውም ቲዮሪ አድርጎ እንግዲህ በዚህ ልክ ሰሜናዊ የሚለውን ነገር አምጥቷል። ባይገርም ቲፒኤልኤፎችም ያንን ኤክስፕሎይት ለማድረግ ሞክረዋል። ሞመንተም እንዲይዝ እሱ ላይ አይደለም። እሱማ ምንም ዳውት የለም። ጥፋት እኮ ነው ያልገባኝ። ያኛው የጀኔራል አሳምነው ጽጌ የነበረው እንትን ላይ የነበሩትን አንዳንድ ኢንተርቪዎች አምጣው ነው ሲያሰሙ የነበረው እና ብዙ ኮንፊውዥንም ሊፈጥሩ ይችላሉ ብዬ ያሰብኩት እሱ ነው። እና ከፖለቲካ እይታ አንጻር ወደፊት ለመሄድ የጠላትንም እንቅስቃሴ ለመሸወድ የተጠቀሙት ብዙ ንግግሮችን እንደሆኑ ነው ያሰብኩት። በተለይ የጀኔራል ተፈራ ማሞ ማለት ነው እሱ ሲያሰሙ ስለነበረ ነው። ያሁን አሁን ፋንዳመንታል ነገር አለ። ያ ፋንዳመንታል ነገር ምንድን ነው? የአማራ ህዝብ ትግል ላይ ነው የሚታገልለት፣ ፋኖ ነው። ያንን ፋኖ ከምን አንግል ነው የምታየው? በቃ ይሄን ነው መጠየቅ ያለበት አማራ። ከጠላት አንግል ነው ወይስ ከወዳጅ አንግል ነው አንድ ሰው የሚያየው? አንድ አቧራ ይሄን ትግል ከጠላት አንግል ነው ወይስ ከወዳጅ አንግል የሚተነተኑት? ኤቭሪዴይ ማለት ነው። የወዳጅ አንግል ምን አይነት ነው? የወዳጅ አንግል እኮ ኮንስትራክቲቭ ነው። ትችትን በኦብጀክቲቭሊ ነው የሚጋፈጠው ማለት ነው። ዌራዝ ጥንካሬንም ደግሞ ይዞ ነው የሚሄደው። ለምሳሌ ሳምቲንግ ኢዝ ጉድ ግን ይሄ ነገር ግን ትንሽ የተሻለ እንዳይሆን አድርጎታል ነው ያንተ ግምገማ ማለት ነው። ፋኖ ላይ ፋኖ ጥሩ እየሰራ ነው፣ ነገር ግን እነኚህ ነገሮች ቢቀረፉ ጥሩ ይሆናሉ ብለህ እንትን ትላለህ እንጂ ይሄንን የሚያክል ጀነራል ገንድሽ ይለጣል ስትል የጠላት አንግል ላይ እንዳለ ግልጽ ነው። ቱ ዲስትሮይ ነው የሚሄዱት። ኢፍ ዩ ላይክ የጠላት አንግል ምንድን ነው? ዲስትሮይ ነው ማድረግ የሚፈልገው እንጂ ማሻሻል አይደለም። አሁን እነሱ ሁልጊዜ ዲስትሮይ ነው የሚያደርጉት። ይሄንን እያየ ለምን ሰው ይሄዳል እኮ ነው ግራ የሚገባኝ። የፈለገ ስለ ጀነራል አሳምነው ቢናገሩ ምን ቢሉ እነዚህ ሰዎች ከጠላት አንግል እንደሚመጡ ዲስትራክቲቭ መሆናቸው ግልጽ ነው። ይሻሻል ሲሉ አይደለም። አርበኛ ዘመነ ካሴን በዛ ልክ የሄዱበት እንዲሻሻልላቸው ነው። በዚህ ልክ ህዝቡ ዘመነ ካሴ እያለ በየቀኑ በልቡ ይዞት የሚዘምር ከህዝብ ልብ ለማውጣት ያን ያክል ጥረት የሚያደርጉት ከወዳጅ አንግል ስለሆኑ አይደሉም። ስለዚህ ሰው ወይኔ ዘትሩዚ አስጠበቅን። እኔና አሌክሶ ጥልቅ ውይይት ይዘን ነው። ኤኒዌይ እንቀጥለዋለን። ዛሬ ባይዘው ብዙ አልቆይም፣ ኤርሊ ነው እንደምታዩት፣ ስራ ሄዳለሁ እና ግን አሌክሶ ይሄንን በደንብ እናዳብረዋለን። ያዘው እነዚህን አሁን ከዚህ ከሁለት አንግል እንመረምራለን። እያንዳንዱን አፋድን በጠላት አንግል ነው ያለው ብለን መናገር እንችላለን። እንደምታየው የጠላት መዝሙር ነው የሚዘምረው። አንድ አቧራ ነው። ፕሮሚስ ዩ እንደኛ የሚያውቀው የለም አንድ አቧራን። ምክንያቱም መጀመሪያ የመጣው ትዊተር ላይ ነው። ትዊተር ላይ በኤቭሪዴይ ኦልሞስት ሲከፍቱ ሄጄ አድምጫለሁ ለበርካታ ጊዜ። መጀመሪያ አታለሉ፣ በጣም እርር ያሉ ብሔርተኞች መሰሉ። ከዛም በኋላ የአማራን ኢንስቲትዩሽን ነው መገንደስ የጀመሩት እና ማጥቃት የጀመሩት ለአማራ ይታገላሉ የሚባሉትን ሰዎች ነው። ኤኒዌይ እኔ በእነሱ ትግሬ መሆናቸው በተለያየ መልኩም ደግሞ አረጋግጠናል። ስለዚህ እነሱ እንግዲህ የሚያታልሉት በዚህ ዘመን ካለ አማራ
የራሱ እንግዲህ ጨው ለራስ ስትል ጣፍጥ ነው። መሬት ላይ ግን ያለውን ሪያሊቲ የሚቀይር ምድራዊ ኃይል የለም። ፋኖ በአንድ ልብ ነው እየተንቀሳቀሰ ያለው። አሳሰባቸው መንፈስም አንድ ናቸው። ስለዚህ እዚህ ቢፍጨረጨር አዳሚ የሚያመጣው ነገር የለም መሬት ላይ ብዬ ነው እማምነው። ኤኒዌይ ግን እናጋለጣቸዋለን እንዲሰማ ማለት ነው የነሱ እኩይነት። ዘትሩዝ አሌክስዬ በጣም እንወያያለን። በተለይ ሸማቂው ኮማንዶ ላይ ፍትህ መጽሔትም ላይ ያለውን እንትን ብለን እንወያያለን። በጣም አሪፍ ነው ያመጣው፣ ጥሩ እይታ ነው እና አመሰግንሃለሁ ወንድም አለም። እስቲ ወደ ዘትሩዝ እንሂድ። ዘትሩዝ ሰላም ነው ወይ ወንድም አለም? ሰላም፣ እንዴት ናቸው? ሰላም ነው፣ ደህና ነኝ መስገን። ትንሽ ነገር ብቻ ነው የምለው ሰዓት ላለመውሰድ በደንብ ሰፋ ተደርጎ መሰራት ያለበት ነገር እንዳለ ይገባኛል። ማህበራዊ ሚዲያው በእውቀት መመራት አለበት። አብዛኛው ነገር አሁን እየመጣ ያለው እስካሁንም የነበረው እኔ አንዳንድ ጊዜ አብይን ለመስማት የጤና እንትን ያደርሳል ብዬ አስባለሁ። አሁን በፓራላል በሆነ መንገድ ሀብታሙ አያሌው መስማት እንደዛ የሆነብኝ ነው። የተወሰኑትን ነገሮች ነው የሰማኋቸው። ሰው ከራሱ ኢንተግሪቲ ከወጣ በጣም አስቸጋሪ ነው እና ሁለት ነገሮች ናቸው። ደቀ መዝሙር መሆን ይቻላል፣ ግን ደግሞ በእንደዚ አይነት መንገድ የትም አይደረስም። አበበ በለው ለረጅም ሰዓት ተከታታይ ፕሮግራሞች ሲያዘጋጅ ነበረ ከሰሜናዊነት ጋር በተያያዘ። ሀብታሙ አያሌውም ከሪዮት ጋር ከቴዎድሮስ ጸጋዬ ጋር በመሆን ሴም ቲንግ እና ጀነራል ተፈራ የሰጠው ኢንተርቪው ከዛ የተለየ ነገር አይደለም። ያልተጠቀሰ ነገር ጎትተው አምጥተው ህወሓት ጋር ሲያያይዙት እና በዛ አማካኝነት የእስክንድርን ስብዕና ለመገንባት የሚከድበት መንገድ ብዙ ነገሮች ኢንቴንሽናቸው ነው በጣም እንትን የሚያደርገኝ። የሆነ ሰው በስራው ካልወጣ የእምቧይ ካብ የሚባል ነገር ነው የሚሆነው እና እነዚህን ሰዎች የግድ መጀመሪያ ሆይ በሚል የሆነ ቦታ ላይ ደርሰዋል። የሆነ ኦዲየንስ ነበራቸው። አሁን ተመልሶ ያ ነገር እንትን ቢያደርግም ግን በአንድም በሌላ ኮንፊዥን መፍጠራቸው አይቀርም። ስለዚህ ያን ኮንፊዥን ማጥራት ደግሞ በትክክል እየጠቀስን እያንዳንዱን ዲባንክ ማድረግ የኛ ድርሻ ነው። ቅድም አሌክስ ያነሳ ነበረ ዋን ምንድን ነው የምትሏቸው። ትናንትና እኔም ጆይን አድርጌ ነበር እና ፊት ለፊት መሞጋተገት ስንጀምር ሪሙቭ ነው ያደረገ በቀጥታ። ከዛ በፊትም ዙም ሚቲንግ ላይ አይቻቸዋለሁ። ኦብጀክቲቫቸው ይገባኛል። የእኔ የራሴ ግምገማ እና በተወሰነ መልኩ ያየሁት የወሰድኩትን መረጃ ኢትዮ ፎረም እና ዋን አማራ ከሆነ አንድ ዳይሬክሽን ነው ኦብጀክቲቭ የሚሰጣቸው። እሱም ምናልባት የምታውቁት ከሆነ መርከብ የሚባል የመለስ ዜናዊ የስፒች ራይተር የነበረ፣ እነዚህኞቹ በጽሁፍ የአማራ ኤሊት ላይ ታርጌት አድርገው አብዛኛውን ነገር ይሰራሉ የኢትዮ ፎረም ላይ። እነዚህኞቹ ደግሞ አማራ ሁነው ኢንፊልትሬት ያደርጋሉ እና የትኛውም እንትን ላይ አንድነት ሊያመጣ የሚችል ነገሮች ላይ ኦብጀክቲቭ አድርገው ነው የሚሰሩት እና ከዋና አጀንዳው ማላቀቅ ነው። አሁን ያቀረቡት ትናንትናም ጀምረው ዛሬም ሲያቀርቡት የነበረው ቅድም አሌክስም እያነሳው ነበረ፣ ጎትተው ወደ ሰኔ 15 ያመጡታል። ሄኖክ አዲሴን ሀብታሙ አያሌው ነው መጀመሪያ ሲያቀርበው የነበረ። በምን መልኩ ሲያቀርበው እንደነበረ ፕሮግራም ላይ እናስታውሳለን። ያንን ቃሉን ውጦ ነው አሁን ደግሞ ተመልሶ በሌላ ገልብጦ ያመጣው እና ፖለቲካ የህዝብ አስተዳደር ነው፣ ህዝብን ማስተዳደር ነው። የሚሰራው ፖለቲካ ከህዝብ ተጠቃሚነት፣ የህዝብ አስተዳደር ማለት ህዝብን ሊጠቅም የሚችል። ስለዚህ የምንሰራው እያንዳንዱ ፖለቲካ ህዝብን ሊጠቅም የሚችል ሲሆን ውጤቱ ያምራል። በህዝብ ጥቅም ላይ ግን ሰንበዲን ለመጥቀምና ራስን ተጠቃሚ ለማድረግ ሲሆን ኢህዴን የመጣበት ነው፣ ብአዴን የመጣበት ነው፣ አሁንም ያለበት ሂደት ነው። ስለዚህ የማስረሻንም መግለጫ ሰምቼዋለሁኝ። ህዝባዊ ድርጅቱ ስራ ቢሰራ እኮ ይህን ያክል የውሸት ፕሮፓጋንዳ አያስፈልገውም ነበር እና ሀብታሙም ይህን ያህል አይደክሙም ነበረ እና በበለውም ይህን ያህል አይደክሙም ነበረ። ግን ስራ መስራት
ስላልተቻለ በዚህ በፕሮፓጋንዳ እንዳይ ነገር ደግሞ ፕሮፓጋንዳውም አትሊስት የሆነ ዌይት የሆነ የሚመዝን አይነት ነገር ቢሆን ኦኬ። ያልተነገረ ነገር ከአውድ ውጭ የሆነ ነገር አምጥቶ ፖለቲካል ትርፍ ለማምጣት ሲካሄድ በጣም ያሳፍራል። እና በዛ ላይ ደግሞ ትናንትና እነ መሳፍንት ላይ የሰጡትን ነገር እናውቃለን። እነ መሳፍንት የሆነ ነገር ሲናገሩ ፎሎዊንግ ዴይ ሀብታሙ አያሌው ወጥቶ የተናገረው እናውቃለን። ዛሬም ተፈራ ላይ ያደረጉት ሴም ቲንግ ነው። ስለዚህ እነዚህ ሰዎች የቆሙት ለእስክንድር ነው፣ ግን ቤዚካሊ ለእስክንድርም ሳይሆን ለጥቅም ነው። ከእስክንድር ጀርባ ያለው ጥቅም ስለሆነ ማለት ነው። እና ያ በግልጽ የሚታይ ነገር ነው። እንዲህ አይነት ነገር ሲመጡ ቅድም ቶርዲትም ስታነሺ ነበረ ከነ አሰፋ ጀለታ ጋር ምናልባት ደግሞ እድሎ ያላችሁ ኦሳ የኦሮሞ ስኮላርስ አሶሲሽን የሚለው ላይ የሚታተሙ ጆርናሎች ብታዩ ከዚህ ከአቢሲኒያ ጋር በተያያዘ እና ከኢትዮጵያን ባክ ሂስትሪ ያ ታሪኬኛ አይደለም ከሚል ከዛ ጋር የመጡ ብዙ ነገሮች አሉ። በዚህ ዙሪያ ምናልባት እነ ፕሮፌሰር ሀብታሙም እነ አቻም የለህም ብዙ ነገሮችን ሲያነሱ ነበረ ከታሪክ አንጻር እያጣቀሱ ማለት ነው። የሆነ የተደበቀ ነገር ወይ አዲስ ነገር አይደለም። ግን ለፖለቲካ ፕሮፓጋንዳ ተብሎ እና ለሆነ አካል ለህዝብ ቢሆን ቅድም እንዳነሳት ነው ለህዝብ ጥቅም ቢሆን ኦኬ። ግን ለሆነ ግለሰብ ስብና ለመገንባት ተብሎ ያን ሁሉ ታሪክ ክዶ አምጥቶ ያልተባለን ነገር ቀላቅሎ ማቅረቡ በጣም እንትን የሚያደርግ ነው። እሱን እኛ በመረጃ መሞገት አለብን። እውነት ለመናገር እኔ ባለፈውም ገና ዘመቻ አንድነት ሲጀመር መምህራን ተጨፈጨፉ፣ ተማሪዎች ተጨፈጨፉ ተብሎ ሲነሳ የዘመቻ አንድነት ፍጻሜ በአጠቃላይ የትግል አውድ የነበረውን አንድነት ወደ ተቋማዊ አንድነት ቀይረን እናጠናቀቃለን የሚል ነው የነበረው። እና ለእኔ እውነቱን ለመናገር ማለት የሆነ ፕሬዲክት የምታደርጉት ነገር አለ። አሁን ላይ እነዚህ ሰዎች በዚህ ልክ ከተጨነቁ ነገ አንድ ሆነው ሲመጡ የሚያመጡት አጀንዳ ታዩታላችሁ፣ ፕሬዲክት ታደርጋላችሁ። እና ከዚህ የባሰ ርቀት ሙሉ ሊሄዱ እንደሚችሉ ማለት ነው። በህዝብ ጥቅም ላይ፣ በህዝብ በደል ላይ ምናልባትም ህወሓትም ከያዘው አቋም ብልጽግና ከያዘውም አቋም የከፋ አይነት ርቀት ሊሄዱ እንደሚችሉ የሚያሳይ እንትን ነው። እና ምንም ነገር ደግሞ የሚገድባቸው ነገር እንደሌለ ሞራል የሚባል የምንም የኢንቴግሪቲ ትናንትና ሲሉት የነበረው ምንም ነገር የሚገድባቸው ነገር እንደሌለ የሚያሳይ ነገር ነው። በዚህ ርቀት ሲሄዱ ማለት ነው። እና እኛ ከዛ ፐርስፔክቲቭ ምንድን ነው መስራት ያለብን? ምን ላይ ነው ፎከስ አድርገን መስራት ያለብን? እነዚህኞቹን ሰዎች እንዴት ነው ከኮንፊውዥን እንዳይፈጥሩ ውዥንብር ነገር እንዳይፈጠር እያጠራ እንድንሄድ የምንችለው እንዴት ነው? ልክ በመረጃ እየጠቀስ እንደዚህ እያመጣን መወያየት አለብን። ተፈራ ማሞ የያዘው አንድ ትልቅ ነገር አለ። አማራ ራሱን ማዳን አለበት መጀመሪያ። ሀብታሙ አያሌው በታምር ብሔርተኛ ልሆን አልችልም፣ ወደፊትም አልሆንም፣ ዛሬም አልሆንም፣ ወደፊትም ልሆን አልችልም አቋም ነው። በቃ በዛ አቋም መቀጠል መብት ነው። ከዚህ ጋር የሚቀጥል ትውልድ የለም። አሁን በዛ ኢትዮጵያን በሚል ኮንፊዥን ውስጥ የሚገባ ትውልድ የለም። ኦኬ ወይራስ የአማራ ብሔርተኝነት ደግሞ እያበበ እየመጣ ነው እና የምናስቆመው ነገር አይደለም፣ ወደፊትም እያደገ የሚሄድ ነገር ነው። ስለዚህ እሱ ላይ በደንብ ስራ በሰራን ቁጥር እነዚህ ሰዎች እንግዲህ በየቀኑ እየሾለኩ ወደታች እየወረዱ ይሄዳሉ። ያቺ በሆነ አጋጣሚ የተያዘች ጥቅምም ስታልቅ ከነድራሻቸው የሚጠፉበት መንገድ ነው የሚኖረው እና ለዛ የእውነት በደንብ ትኩረት ሰጠን መስራት። እኔ እንደው ብዙዎቻችሁ ጋር እንትን እንዳደረግኩት በቅርቡ ነው ጆይን ያደረግኩት፣ ግን ሞር መስራት እንዳለብን ነው ለእያንዳንዳችን እንትን የሚያደርገን። ምክንያቱም ብዙ ነገሮች አሉ። አሁን እንደዚህ ነው ብሎ የሆነ ነገር እንትን ላለማድረግ ሌላ ተጨማሪ መረጃ ወይ የሆነ ነገር ላለመስጠት ነው። ግን በትክክል ደግሞ ስራ መሰራት እንዳለበት በደንብ በሀሳብም በእንትንም የምንግባባና እንትናችን አንድ የሆነ ሰዎች ደግሞ ኔትወርክ እየፈጠርን በዙ ሚቲንግ ሊሆን ይችላል፣ ቲዩተር ሊሆን ይችላል፣ ዋቴቨርቲዝ እንዴት ነው አጀንዳ ሴት መደረግ ያለበት፣ ምን ላይ ነው በደንብ ስራ መስራት ያለብን እና ለሚመጣ እያንዳንዱ ነገር ደግሞ እምቢ ማለት አለብን። እምቢ ማለት
የቆምኩት ለአንድ ዓላማ ነው። ለዛ ዓላማ እስከቆምኩ ድረስ ከዛ ዓላማ ፈቀቅ ሊያደርግ የሚችል ወይም ደግሞ ሊያናጥበኝ የሚችል ምንም ነገር ከመጣ እምቢ ማለት። ስለዚህ አሁን የሚመጡ አጀንዳዎች ልክ እንደዚህ እምቢ እያልን ማለፍ አለብን እና እምቢታችን ደግሞ ዝም ብሎ በውርድንብር አይነት ነገር ሳይሆን በእውቀት እና በመረጃ የተመራ ሲሆን በጣም እንትን ያደርጋል እና በዛ አግባብ መስራት አለብን የሚል እንትን ነው ማነሳው። ዴስፐሬት ከመሆን የሚመጣ ነገር ነው። የአብዛኞቹ ሂፖክራሲ በጣም የሚደንቅ ነው እና የቆሰለ ምንድነው የቆሰለ ጅብ እና የቆሰለ ነብር ይለያያል። ሁለቱም ቁስለኛ ናቸው፣ ግን ነብር አትሊስት ታርጌቱን ያጠቃል። የቆሰለ ጅብ ግን ያገኘውን ነው የሚያጠቀው እና ምንም ነገር እንትን አያደርግም እና የእነዚህኞቹ አካሄድ ያሁን እንደዛ አይነት ነው የምስለው። ስለዚህ እሱን ነገር በደንብ እንትን እንዳያደርግ እኛ ስራ መስራት አለብን የሚል እንትን ያለኝ። ጥሩ ነው። ቅድም ያመጣሻቸውን መረጃ አሌክስ የሚያነሳው በጣም አሪፍ ነገር ነው። ዋና አማራ የሚባሉት ግን በኦብጀክቲቭ ነው የሚሰሩት። ኦብጀክቲቫቸው ደግሞ ከበፊትም የነበረውን ነገር አብዛኞቻቸው አይታቸዋል። የሆነ አካባቢ ጠንከር ያለ ነገር ከመጣ እሱን ኢንፊልትሬት የማድረግ የሆነ ሰው ጠይቆ ነበር። እንደውም አድቮኬሲ እንሰራለን ሲሉ ዙም ሚቲንግ ላይ ኦኬ፣ ከዚህ በፊት አድቮኬሲ የሚሰሩ ሰዎች አሉ እና ከእነሱ ጋር ምንድን ነው ያላችሁ አብራችሁ ለመስራት ምናምን የሚል ጥያቄ ሲጠየቁ ኖ የኛ ዓላማ የተለየ ነው፣ እነዛኞቹ ዓላማቸው ሌላ ነው የሚል ነገር ነው ያነሱት እና እንትናቸው ይታወቃል። በቃ የሆነ አካል በኦብጀክቲቭ የሚሰራ ከሆነ ለዛ ነገር ስኬት ምንም ነገር ያደርጋል፣ ምንም ነገር ያመጣል። ስለዚህ እኛ ደግሞ ከዛ ተሳስተው የሚሄዱትን ሰዎች መለየትና የማስቀረት እነሱን ለብቻቸው ማስቀየረትና ኦብጀክቲቫቸውን እንዳያሳኩ ማድረግ የኛ ድርሻ ነው የሚሆነው። ባገኘነው አጋጣሚ እሱን ማድረግ አለብን የሚል ነው እንትን ማድረገው። አመሰግናለሁ። እሺ ዘትሩዝ ታንክ ዩ ሶ ማች። ትክክል። ሁሌም እንግዲህ ዊዝደም የተሞላበት ሀሳብ ነው የምትሰጠውና አመሰግናለሁ። አክቹዋሊ እነዚህ የሚገርማችሁ በዲስኢንፎርሜሽን ጦርነት ውስጥ ዲስኢንፎርሜሽን የሚያደርጉ አሉ። ግን እነሱ ምን ይላቸዋል? አድቨርሳሪያል ዲስኢንፎርሜሽን ካምፔይንስ ኤንድ ኢንፍሉዌንስ operations can be identified by knowing where they start. So you start with the orderers of disinformation. አሁን አንድ አቧራን ብትመለከት ወይም ደግሞ እዚህ ጋር ተነስተው የሚንቀሳቀሱ ኦርደረርስ አሏቸው። ለምሳሌ ሀብታሙ አያሌው ኦርደረሩ ምንድን ነው? እሱ ራሱ ያለበት እንትን ነው፣ አፋድ ነው። ኮምፒት አድርጎ ምንድን ነው የሚያደርጉት? ዲስቶርት ያደርጋሉ። ዲስቶርት ያደርጉና ኮንትሮል ነው የሚያደርጉት። ኦፒኒየን ነው ኮንትሮል የሚያደርጉት። አክቹዋሊ በጣም ኢንተረስቲንግ የሆነች ነገር ላንብላችሁ እና ኦርደረርስ ኦፍ ዲስኢንፎርሜሽን አር ስትራቴጂክ ኮምፒቲተርስ ኤንድ adversaries who want to generate and spread a false narrative to distort facts pertaining to past and future events. አያችሁ ዲስኢንፎርሜሽን ለምን ይመጣል? እነዚህ ኦርደረርስ ኦፍ ዲስኢንፎርሜሽን የሚላቸው ለምሳሌ አሁን አፋድ በጣም ብዙ የውሸት ወይም አብይ አህመድ ወይም ቲፒኤልኤፍ እነሱ አሁን ኦርደረርስ ናቸው። ዲስኢንፎርሜሽን ያደርጋሉ። ምን ለማድረግ? they generate and spread a false narrative to distort facts pertaining to the past and future events. They hire creators to develop legitimate looking news agencies and social media accounts to push the false narrative into the information environment. So they hire. ምንድነው hire የሚያደርጉት? አሁን አንድ አቧራ clearly hire ነው የሚደረገው። someone else's interest ነው push የሚያደርጉት እንጂ ራሳቸው ለዚህ ነው የሆነ ነገር ይታዘዛሉ። የሆነን አካል አታክ እና ፎልስ ኢንፎርሜሽን ወይ ዲስኢንፎርሜሽን ንዙ ይባላሉ። የሚጠቀመው ግን ሌላ ነው። አሁን እነሱ ማንን ፌቨር ለማድረግ ነው ይሄን ሁሉ ፎልስ ዲስኢንፎርሜሽን የሚያሰራጩት? ያስታውቃል። አታክ የሚያደርጉት ከአፋድ በተቃራኒ ወይም ደግሞ ከአፋድ ውስጥ የሌሉበትን ነው። ሶ ኦርደራቸው ማን ነው? አፋድ ነው። ኦር ደግሞ ሰማዘር ሌላ እንደዚሁ ከዚህ የሚጠቀም ደግሞ ሌላም ሊሆን ይችላል። to spread the orderer's false narrative in the information environment, creators use disinformation actors such as bots, trolls, socket puppets and amplifiers. አያችሁ ቦት የሚሏቸው ትንሽ አድቫንስድ የሆኑ ናቸው።
ኤአይን እየተጠቀሙ ኢንፎርሜሽን ኢንቫይሮንመንቱን ሳቹሬት የሚያደርጉ ናቸው በውሸት ዜና። ዴር አር ቦትስ ሌላ ደግሞ ሳይቦርግስ የሚሏቸው አሉ። አር ኢምፕሎይስ ሁ ቴክ ኦቨር ኤ ቦት ቱ ካውንተር ኮመንትስ አባውት ፎልስ ናራቲቭ። እነኚህ ደግሞ ምንድነው የሚከፈላቸው? ምንድነው ቦት ይይዙና ካውንተር ኮመንትስ አባውት ካውንተር። ለምሳሌ ፎልስ ናሬሽኑ ትክክል አይደለም እያልን ነው አይደል እዚህ ጋር የምናወራው። የኛን አሁን በጽሁፍ ቢሆን ኖሮ አንድ ኮመንት እያደረግን ቢሆን ኖሮ እሱን እያሳደዱ ያጠቃሉ ይላል። ትሮልስ የሚባሉት እነ አንድ አቧራ ናቸው። ትሮልስ አር ኦልሶ ኢምፕሎይስ who post comments to push the false narrative። እነዚህ ትሮልስ ናቸው። ኦር ደግሞ በግሩፕ ስለመጡ ደግሞ ትሮል ፋርምስ ሊሆኑ ይችላሉ። ትሮል ፋርምስ ማለት are several employees that work together on a large scale campaign to push the false narrative internationally. well አማራ ዋይድ በሆነ መልኩ ነው የሚሰሩት እና እነዚህ ትሮልስ ናቸው። አንድ አቧራዎች ቅጥረኞች ናቸው። ይሄንን የውሸት ኢንፎርሜሽን ፑሽ ያደርጋሉ፣ ትሮል እያደረጉ ማለት ነው። አሁን ተመልከቱ የሚናገሩትን ነገር ስታንዳርዱን ተመልከቱ። የሚነዙትን ዲስኢንፎርሜሽን ወስደው ከሌላ ሰው እነሱ ትልቅ ግሩፕ ናቸው። በእርግጥ ይሄ ኢንተርናሽናሊ ኦር ኢን ተርምስ ኦፍ በቴክስት ሊሆን ይችላል። ነገር ግን እነዚህ ግን ትሮል ናቸው። ተሰብስበው ዲስኢንፎርሜሽኑን የሚያሰራጩ ናቸው። ሶክ ፑፔትስ የሚባሉት persons that look like a real person's profile that push the false narrative። እነዚህ ደግሞ የእውነት የሚመስሉ አሁን ለምሳሌ በሌላ ስም እዚህ ጋር አካውንት ይፈጥራሉ። ስትመለከታቸው ግን ተከታይ የላቸውም ይላል። 100 ምናምን ሰው ይዘው ነው የሚመጡት። አዲስ አካውንት ነው ይዘው የሚመጡት። እነዚህ ምንድናቸው? አምፕሊፋየርስ ናቸው። they just arrived በዛ ዲስኢንፎርሜሽን ውስጥ ስራቸውን ለመስራት ስማቸውን አውጥተው ምናምን የሚመጡ ናቸው ይላል። አምፕሊፋየርስ ግን አሉ። አሁን አንድ አቧራ ቤት ስንት ሰው ነው የሚሰበሰበው? አንድ አቧራ ቤት several hundreds ተሰብስበው ያያቸዋል። እነዚህ አብዛኛዎቹ አምፕሊፋየርስ ናቸው። አምፕሊፋየርስ are ordinary people who believe the false narrative from the bots, trolls and sock puppets and spread it further። አያችሁ? these are ordinary people። አንድ አቧራ ጋር ይሄዳሉ። አንድ አቧራ የሚያሰራጨውን ዲስኢንፎርሜሽን ይሰማሉ፣ አምነው ይደግሙታል፣ ያሰራጩታል። so these are amplifiers by themselves። ለዚህ ነው ለዲስኢንፎርሜሽን ለፕሮፓጋንዳ ራሳችንን ማጋለጥ የለብንም። ለዚህ መልሱ ምንድነው? አንድ አቧራ ጋር ሄደህ ወደድክም ጠላህም ፓሲቭሊ ጭንቅላት ይዞት የሚሄደው የተወሰነ ክፉ ነገር መኖሩ አይቀሬ ነው። የሰው ልጅ ጭንቅላት እንደዛ ስለሆነ የሚሰራው አድቨርታይዝመንት የሚሰራው የሰዎች ጭንቅላት በቀላሉ መለወጥ ስለሚቻል ነው። ፓሲቭሊ ኢንፍሉዌንስ ማድረግ ስለሚቻል ነው የሰው ልጅን ጭንቅላት። አንድ አቧራ ጋር ሄደህ አይ እነዚህን እንኳን አውቃቸዋለሁኝ ምን ያመጣሉ ብለህ እዛ ጋር ቁጭ ብለህ የምትሰማው ነገር ፓሲቭሊ ራሱን ስቶር ያደርጋል እና የሆነ ኢንፍሉዌንስ ያደርጋል። ስለዚህ በፍቃደኝነት ጭንቅላታችንን ለነዚህ ለትሮሎች ክፍት ማድረግ የለብንም። the best way to protect yourself is to to distance yourself from them። ከነሱ ማራቅ ነው ራስን መከላከያው መንገድ። አንድ አቧራ ምንድነው? ትሮል ነው። ክላይንት አለው፣ ኦርደረር አለው። ያ ኦርደረር ወይም ያ ክላይንቱ የሚፈልገውን ነገር ሼፕ ለማድረግ ሞልድ ለማድረግ በእነሱ አማካኝነት ክፉ የሆኑ ዲስኢንፎርሜሽኖች ያሰራጫሉ። ይሄ ፋክት ነው። በቃ ክሎዝሊ ያየሁትን ነው የምነግራችሁ። በትዊተር ላይ በመጡ ጊዜ ኤክስ የሆነው አሁን አፕ እዛ በመጡ ጊዜ ተከታትለን አየናቸው። በጣም ያከረሩ ብሔርተኞች ይመስሉ ነበረ። ነገር ግን ትሬንዳቸውን ስንመለከት ከትሪፕል ኤ ነው የጀመሩት ጥቃት። ከዛ እዛ ደግሞ በጣም ሪጀክት ሲደረጉ ወደ ቲክቶክ መጡ። and they continue to do their job። ትሮልስ ናቸው፣ ተቀጣሪዎች ናቸው፣ ኦርደረርስ ያላቸው ናቸው። ለሌላ ሰው ወይም ደግሞ ሌላ ግሩፕ ሌላ ኤጀንሲ የሚፈልገውን ነገር ያገኝ ዘንድ የውሸት ኢንፎርሜሽን፣ የውሸት ፕሮፓጋንዳ፣ ዲስኢንፎርሜሽን የሰውን ጭንቅላት ለመበከልና ይሄ አስተሳሰቡን ኮንትሮል ለማድረግ የሚጋጋጡ የደም ነጋዴዎች ናቸው። ለአማራ ፈጽሞ የማይጠቅሙ ናቸው። አውቃቸዋለሁ ምንም አይለውጡም እኔ ጋር ብላችሁ አትሂዱ። because the mind
works on its own. sometimes passively ነው ሰዎች ባሪያ የሚሆኑት ለሌሎች አስተሳሰቦች። ስለዚህ አለመፍቀድ ከነሱ ጋር የምንሟከተው ምንም ነገር የለም። ምንም ብዙ ጊዜ የምንሳሳተው ለዛ ነው። ጠላት ቤት ሄደን ፍረዱኝ እንላለን ለሚያርደን። እንዲህ እኮ ነው ብለህ ላራጅህ አውቆ ተጠምቆ ለሚያሳድድህ እንደገና ሄደህ ፍረደኝ። ይህ ትክክል አይደለም። ከአንድ አቧራ ራሳችሁን ጠብቁ። this is very important እና ይሄ ነው ዲስኢንፎርሜሽን አሰራጪ እንትኖች orders of disinformation are taking a page from marketing by using a method called the media multiplier effect ለምሳሌ አሁን ባይገርማችሁ የአድቨርታይዝመንት ኢፌክት እና የፕሮፓጋንዳ ኢፌክት more or less ይመሳሰላል። that's manipulating the mind manipulating ነው። በሬ ወለደ እንደመረ ወልዶ እኮ ያጠባ ነው ጥጃውን ምናምን ብለው ለማሳመን ይችላሉ። ባለፈው ሁሉ ጊዜ እንደምገልጸው የቪየትናም ጦርነት ጥሩ ማሳያ ነው። እንዴት የአሜሪካን ሶልጀርስ ደጋግመው እንቅልፋተው እንዲቀመጡና ደጋግመው በቢጋፎን ሲነግሯቸው የነበረውን ነገር አምነው ቪየትናም እናት ሀገሬ እያሉ ወደ ሀገራቸው እስካለ መሄድ ድረስ እምቢ እስከማለት ድረስ ደርሰዋል። ዋይ ማይንዳቸውን ማኒፑሌት ስላል ኢንዶክትሪኔሽን ነው የሚሉት እነሱ። ኤኒዌይ ይሄ ነው እምለው። እስቲ ዌልካም ጥያቄ ልጠይቅሽ። እሺ ምን ሐሳብ? ኦኬ ቀጥልሽ። ከዩሪ ጋር ተጣልተሽ እንዴት ነው አሁን ብሔርተኝነት የምታስቀጥይ? መመለስ ትችላለሽ? ዩሪና ብሔርተኝነት ምን አገናኛቸው? እሷን ነው የምጠይቃት። አንተ ሚዩት አድርገው እና እሷ አይ ለእሷ ጥያቄ አይበቃም እኮ ይሄ ጀስት ሲሊ የሆነ ነገር ነው የምጠይቀው። ብሔርተኝነትና አሌክስ ሚዩት አድርጎ አንተ እዛም እዚህ መቼ ተጣልቼ ነው ከዩሪ ጋር የምትለኝ? አይ ለእሷ የሚደርስ ጥያቄ አይደለም እኮ ቴዲ። አሌክስ አንተ ሚዩት አድርጎ ዩሪ እንትና ቶርዲት ትመልስ አንድ ጊዜ። አዎ አንደኛ አልተጣላንም ቴዲ። እኔ እንግዲህ ከዩሪ ጋር የት አግኝቼው ጣለዋለሁ። ሁለተኛ ብሔርተኝነት በሰው ላይ የተንጠለጠለ አይደለም። በእርግጥ በሰው ውስጥ ነው የሚኖረው። ዩሪ ሁሉንም ሰው ብሔርተኝነት ጠቅልሎ ይዞ ሊሄድ አይችልም። አንተ አሁን በብሔርተኝነት እኔ ጋር ነው ያለው ብዬ ነው የማስበው። ቢኮዝ አይ ብሪዝ ብሔርተኝነት ነው የማራምደው ኢን ኤቭሪ ዳይሬክሽን ማለት ነው። ስለዚህ በዛ መልኩ ያው ሁለተኛ ብዙ ነገር ባወራንበት ግለሰብ አምጥተህ እዚህ ጋር እንወያይ እያልክ ነው። ይሄ አይጠቅምም። እሺ አይ እኔ ለእሱን ለመጠየቅ በጣም ስለፈለግኩኝ ሌላም ቦታ ላይ እና እንትኑ አጋጣሚውን አግኝቼ ልጠይቅሽ ነበረ ስላላገኘሁ አሁን ላይ ደግሞ አግኝቼ አጋጣሚ ልጠይቅሽ ብዬ ነው። እሱ ቤት ውስጥ ኮመንት ላይም ስትጽፊ ስላየሁሽ ነው እና ብዙ ሰዎች እንደተናደዱ ኖቲስ አድርጌያለሁ እና ከዛ አንጻር ነው የጠየቁሽኝ ጥያቄ። ፊልም ይህንን ሌላ ምንም ነገር ምንም አታስብ። እሱን ደግሞ መልሶላንም የሚያጣላን መንገድም የለም። አልተጣላንም። ጻፍሽ የምትለኝ አንድ ነገር ነች፣ መስመር ነች የጻፍኳት። እሷን እንግዲህ መቼም ጻፍሽ ተብሎ ማውራት ከባድ ነው። ኤኒዌይ አልተጣላንም፣ አታስብ። እሺ ኦኬ አሌክሶ እሺ ቴንክ ዩ ሀሳብ ከሌላ ቴዲ እንግዲህ ወደ ጉዳያችን እንመለሳለን። ዲያክ ይሻላል እና እንደዛ ነው። ትሮሎቹ ጋር የሚሄድ ሰው እንዲቀንስ መደረግ አለበት። ምክንያቱም የሰው ልጅ ማወቅ አለበት ጭንቅላቱን ከ100% በቃ የሰው ልጅ እንትን ይላል፣ ሊወረር ይችላል በኔጌቲቭ አይዲያ ፓሲቭሊ እና ያንን ነው ማድረግ ያለብን። ብንቀርሳ ዛባ እኔ እንኳን አልሄድም። ቢበዛም ቢከፋም የዚህ ተቆራርጦ የሚሄድ ነገር ነው ማየው። የነሱን በቃ አባንደን አድርጌያለሁ 100%። እነሱም ራሳቸው ብሎክ ሳያደርጉኝ ይቀራሉ። አላያቸውም ኢቭን ሲከፍቱ እና እንደዛ ነው ውዶቼ። if you want to add on በዚህ ላይ መጨመር ከፈለጋችሁ please add some thoughts እና እኔም እስቲ ልንቀሳቀስ። አይ በዚህ አጋጣሚ ቶርዲት ይሄ ብሔርተኛ ምናምን እንደዚህ የሚባለው ነገር እኔ በትክክል እያየ ነው አይመስለኝም እና
እርግጥ ነው የዩሪ ነግሬሻለሁ። ደግሞ እኔ ራሱ ብዙ ጊዜ እላለሁ የሆነ ኦርጋናይዝድ የሆነ ስራ ይጠብቃል ይፈልጋልም ማድረግም ትችላላችሁ ብዬ ከምጠቅሳቸው ሰዎች ውስጥ ይብን አንዱ እሱ ነው። ግን እንደዚህ አይነት ጥያቄ ግን ሚስሊድ ያደርጋል፣ ትክክል አይደለም ብዬ ነው የማስበው። ምክንያቱም ከዩሪ ጋር ተጣልተሽ ብሔርተኛ ነኝ የምትይው አይነት ነገር ነው መሰለኝ እንደተረዳሁትና ይሄ ነገር በደንብ መስራትም እንዳለብሽ እንግዲህ የሚያሳይ ነው። ምንም አይነት ግጭት አይኖርም ተብሎ አይታሰብም፣ ግን የእናንተ በጥምረት መስራት ትልቅ ግብአት ነው ብዬ ነው የማስበው ለትግሉ። ከዛ ውጭ ግን ይሄ ነገር ሳይፈጠር ቢቀር አንዱ እርግጥ ነው አገልግሏል ሲወጣ ብሔርተኛው ላይ የሚፈጠር ነገር አለ ብሎ የሚያስብ ከሆነ ጅል ነው ወይ ትግሉ አልገባውም። ጀነራል አንተም ጀነራል አሳምነውንም አተን እኮ ትግሉ ቀጥሏል እኮ አይደለም። እና ባይዘው ይሄ ደግሞ ታመም የለበትም። እኔ ያስጠላኛል ከትግሉ ወጥቻለሁ የሚል ሰው በጣም እንደምንቅ ምንም አልንቅም። ኢማጂን እንትና መርዶኪዮስ ያለው ነገር በጣም ደስ የሚል ነገር ልንገር። እንኳን መሬት ላይ የሚያዋጋ አልሆነ ዩሪ ብሎ የተናገረው ነገር ኢማጂን አሁን ፋኖች በቃ መሮናል፣ ብዙ ስትሳደቡ ነው የምንሰማው በየጊዜው፣ ስማችንን ታጠፋላችሁ፣ ሞራላችንን ትነካላችሁ፣ ስለዚህ ትግል አቁመናል ቢሉስ በዛ ልክ ነው መታየት ያለበት። እና እንግዲያውስ ዝም የነቀልድ ነው እንግዲያውስ ለጉራጌ ታገል አልኩት፣ ይችን የጻፍኩት። ከዛ እሱ ደግሞ በሆዱ የያዘውን በሙሉ ዘረገፈ። ማንም ሰው ቅር አላለውም እኔን በመናገሩ። ከሌን ተናገረ እያለ ግን እኔም እንትና ነኝ እያለ ግን የሚዘምር መዓት ነው። በእርግጥ እኔ ያንን ፈልጋለሁ ማለት አይደለም፣ ግን እኔ አብራችሁ ስሩ የሚለው ነገር ራሱ በዜሮ የተባዛ ነገር እንደሆነ ያወቅኩት ለምን እንደሆነ ታውቃለህ? አውቄ ነው አንቺ ቤት ማልመጣው አለኝ ተንጠልጥሎ እየሰማ ከጀርባ። አውቄ ነው አንቺ ትዊተር ላይ ምናምን ትግሬ ነሽ አለኝ። ከዚህ ጋር ነው እንዴት የሚሰራው? ፐርፐዝሊ አውቀው የማይመጡ ሰዎች አሉ ከኋላ ተንጠልጥለው የሚሰሙ ከባድ ፈን ጋር ስትጣላ እኔ ተንጠልጥዬ ከላይ ነበር የምትል ሰው ሰምቻለሁ ባይገርም። እና በጣም ክሩክድ የሆኑ ብዙ ሰዎች አሉ። እና በዚህ መልኩ ራሱ ኤጎ ሰልፍ ኢምፖርታንስ ነው። ምንድነው እነዚህ ሰዎች ሰልፍ ኢንፍሌትድ ኢምፖርታንስ ነው ያላቸው። ኢንፍሌትድ የሆነ በቃ በራሳቸውን በራሳቸው አግዝፈው የሚያዩ ሰዎች ናቸው እነዚህ። ጥቅም ያለው ይመስላቸዋል። እዚህ ጋር እኮ ዊ ሉዝ ሶ ማች ታይም። ሌሎች ነገሮች ከቤተሰብ ጋር ታይም ሉዝ አርገህ ከስራ ሉዝ አርገህ እኮ ነው። ወይም ደግሞ ማንበቢያ ሰዓትን እኮ ሰውተህ ነው የምትመጣው፣ እንቅልፍ በማጣት የምትተካው ስራ። እና በዚህ ልክ አንቺ ጋር ማንመጣው አውቀን ነው ሲሉ በጣም ነው ምን ያክል ቁጫጮች እንደሆኑ ነው የሚያሳየኝ። እና ኤኒዌይ ስለ ሰው ዲስከስ ማድረግም ኢንተረስት የለኝም። የሆነ ሆኖ ሁላችንም ለምን እንደምንታገል እናውቃለን። እና በዛ ልክ ብንሆን ነው የሚሻለው ብዬ የማስበው አሌክስዬ። ከብሔርተኛ ጋር አያገናኙብን መሰል ነገሮች ወደፊትም ሊፈጠሩ ይችላሉ ከዚህ በበለጠ። ብሔርተኛ እያሉ ግን አጠቃላይ የትግል መስመራችን ላይ እንደዚህ ያልተገባ ነገር መናገር ቢቆም ጥሩ ነው። እየጎዳ ነው ስለሆነ ያን ለማለት ነው። አመሰግናለሁ። እሺ ወዴ ቴንኪው፣ አመሰግናለሁኝ። በተግባር እንዴት ነው ወንድም አለም ቁም ነገረኛው? ቶርዲቶ እንዴት አላችሁ? አሌክስ ሁላችሁ አለን። እንቅልፍ ያጠራ ትመስላለህ። አይ ተነስቻለሁ ጨርሼ። ደግ እንዴት ነህ? አለን ሁሉም ሰላም ነው። ያው እንግዲህ ሰላም ነው ይባል እንጂ ምን ይባላል? አለ እንዴ። አሌክስ ግን አናደኛል። ለምንድን ነው ትዊተር ማትመጣው? እኔንም እንዳትቀውጠኝ። ትናንት የለውም ነበር በተግባር ነው። አንቺ ባለፈው እንትን ብለሻል። አዎ በቃ ምንም ሰው እኮ ሊሳተፍ አልቻለም። ታውቂያለሽ? ቆይ 80 ምናምን የሚሆን ሰው ሞቶ ሲቪል ሞቶ ለዛ ካልተገኘን ታዲያ ሌላ እዚህ መጣን የከሌ እንደዚህ ያለ የከሌ እንደዚህ ያለ ምን ይሰራልናል? የምሬ ነው። በጣም ተናድጄ ነበር ትናንት በሚገርምሽ ሁኔታ። በቃ እመጣለሁ ብሏል አሌክስም።
ሁሉም እዚህ ጋር አሁን 41 ሰው አለ። አማራ ከሆናችሁና ለትግሉ ኮዝ እንቆማለን የምትሉ ከሆነ ቀጠሮ ይዘን እንመጣለን። እኔ ዛሬ ይመቸኛል። ሌተሮን በኖርማል ታይም ነው የምጨርሰው። እንሰበሰባለን። እስቲ የኔም እንግዲህ ተከታዮች ካሉ አላቅም ስንት ሰው እንደቀረ ትዊተር ላይ እንመጣለን ብላለች። እስቲ እንመጣለን በሉ። አንድ ቁጥር ጻፉ የምትመጡ ይኸው ቀነሱ። ፈርዲት ነው ወይ ደሞ አንቺም ደግሞ ሶሻል ካፒታል አንቺም እንትን ልትይ ነው። ተይ ይቅርብን። ምን ማለት ነው? ሰው ቁጥሩኝ ሄደ እስክንድርን ሰደበችብን ብሎ ለካ ግንባር ነው የከበበኝ የነበረውና ዩሪም እኮ ነገረኝ። ሰው ሁላ ጥሎሽ ሄዶ እኮ ለዚህ ነው አለኝ እኮ ትግሬ መሆንሽ ታውቆ ነው እኮ አለ እኮ። ከባድ ነው። አዎ አይ ያሉት ይመጣሉ። ምክንያቱም እኔ ጋር የሚቆይ ሰው ታጋይ ነው። ይሄ የታወቀ ነው። እና እስቲ እንጠራለን። ነገራችን ላይ ኦርቢት የሆነ ቲቪ ላይ ማለት የዩቲዩብ ላይ የአንቺን ሀሳብ ቆራርጠው እንትን ሲያቀርቡ ሰምቻለሁ የሆነ ጊዜ እና እዚህ ባለው ኖ ምን ስድቡም በራሱ እኮ ቢቀርብ የሚጎዳ አይመስለኝም። አግባብ ስላለው ግን የሚገርም እንትን ነው። እኔ እንዲያውም ያለፈኝ መሰለኝ ወይ እዚህ ቁጭ ብዬ ያልሰማሁት ይሆን አላውቅም። እንደገና የሚገርም ሁኔታ ነው የሰማሁት። ጥሩ ትንታኔ ነው። ረዥም እንትን ነው የሰራሹ መሰለኝ። በደንብ ተዘጋጅተሽ መጣሽ። መግቢያው ላይ እንደምትሰሪያቸው አይነት ነገር ነው። ገርሞኛል በደንብ። እነሱም ትንታኔ እየሰጡበት ነበር። ያን አይቻለሁ። እና እዚህ ያለው ብቻ አይደለም። ዞሮ ዞሮ የምትሰሪው ነገር በቁጥር አይወሰንም ልልሽ ነው። ደህና አቅም ያላቸው ሰዎች እዚህ ሪሶርስ እያደረጉት ነው ማለት ነው። ከዛ ምን መረዳት እንደሚቻለው እና አንቺም ለነገሩ በቁጥር እንትን የምትይ አይደለሽም። ግን ያው ሞር ደግሞ ቅንጅት ቢኖረው ሰውም የጋራ የሆነ ትግል ስለሆነ ስድቡንም ትችቱንም እንትን ብሎ ግን ምን የሚፈልገውን ነገር ለማግኘት ትዕግስት ኖሮት እዚህ ቢከታተል፣ አንቺም ደግሞ እዛ ብትሄጂ አንዳንድ ቦታዎች ላይ ተመሳሳይ ዓላማ ኖሯቸው የሚሰሩ እሱን ታሰበ ሰው ቤት አይደለም እንዳየሁት ብቻ አይ ዶንት ዋንት ምልህ እንደው ብችል እንደው እንዳልከው እንትን ሴሽኖችን ምንትን ብል ግን መጥባጭ አይጠፋምና ሁሌ ኤዲቲንግ ያስፈልገዋል ምናምን ትልና ትሰንፋለህ እንጂ ዌብሳይት ሁላ ከፍቼ ነበር እኮ የዩቲዩብ ቻናል ኢንላይትን ዳማሃራ የሚል ኤኒዌይስ እሱ ወደፊት የሚሆን ነው። ግን አሁን በተግባር ዛሬ እስቲ እናስተባብር ፕሮግራም ብናደርገው ላይክ ፕላንድ ስፔስ ተብሎ እንደዛ አስቀድሞ አዲስ በዚህ ሰዓት እንገናኝ ምናምን ታደርገዋለህ ብዬ አስባለሁኝ። በተግባር ላይክ ልክ በመከፈቻው ሰዓት ሳይሆን ስኬጁል ብታደርገው አድርገውም ሊሆን ይችላል። ያው ለአብዛኛው ሰው ይመቻል ተብሎ የታሰበው ከበፊትም ስንጠቀመው የነበረ 12 ሰዓት በኢትዮጵያ አይ ቲንክ ለአሜሪካ ላሉትም ሌላም ቦታ ላይ የተሻለ ይመስለኛል ሳስበው እና በኢትዮጵያ 12 ሰዓት ስኬጁል አድርገው ቢፎርሃንድ ስኬጁል አድርገው ሰዎች ስኬጁል እንደተደረገ እንዲያዩት ትዊተር ላይ ማለትሽ ነው። ያ እንደዛ ማታደረከው አየ ሰዎች አለ ለካ በዚህ ሰዓት ብለው አትሊስት ኦፕን ሊያደርጉ ይችላሉ ብዬ አስባለሁ። ግን እስቲ እንሄዳለን። በቃ አንተ እንትን ሼር አድርገኝ። አዎ ለምን መሰለሽ ይሄ ያው ሰሞነኛ ኦኬዥን ነው። የሚገርምሽ ነገር ዛሬ ራሱ ማለት በትናንትና ቀን ወደ ደቡብ ጎንደር እንትን ነው እስቲ አካባቢ በራሱ የድሮን ጥቃት ተደርሷል መሰልና ከ10 በላይ ንጹሃን እንዳሉ ከነ መክብብ ላይ ያየው ነበረ። በጣም ብዙ ሰዎች ጉዳት ላይ እየደረሰባቸው ነው። እሱን ትኩረት እየተደረገ አይደለም። በሚገርምሽ ሁኔታ ብራቃት ላይ የምታየው ነው ከ47 ከ46 በላይ ጎንደር እንዲሁም ማነው ከሊፋ ነው
ስላሬ የሚባል ቦታ ላይ ከ33 በላይ በድሮን ጥቃት ደርሶበታል። ግን በጣም ብዙ ሰው ፓርቲሲፔት እያደረገ አይደለም። መሆን ያለበት አይ ቲንክ ሰቢ ያቺ ህፃን ልጅ በተለይ ከሞተች ከ1 ዓመት በኋላ አጀንዳ ስናደርጋት የነበረች ህፃን ማን ነው የምትባል እሷ ሁሉም ፓርቲሲፔት አድርጎ በሺዎች የሚቆጠሩ ቤት ከፍቶ ስለሷ ሲያወሩ የነበረው ዛሬ የኛ ከ80 በላይ ወገኖቻችን ጉዳት ላይ ሲደርሱ ስለነሱ የምንችለውን ነገር አለማድረጋችን ትንሽ ከባድ ነው የሚሆነውና ይሄ ሁሉም ሰው መስራት አለበት። ቤት የግድ አንድ ቤት አይደለም እኮ በየቤቱ ሁሉም እየከፈተ ማውራት አለበት። ያሉ መልእክቶቹንም ሁሉ ማጋራት መቻል አለበት። ወቅታዊውን ብናደርገው አሁን ይሄ ወቅት ነው። ይህንን ሁላችንም ለምሳሌ ዛሬ አንቺ እዚህ ከፍተሻል፣ እዛም መክፈት ትችያለሽ እና እንደዚህ ብናደርገው ትዊተር ላይ አልመጣም በተግባርዬ ማለት ልከፍት አልመጣም። ስፔስ ግን ተከፈተ ስፔስ መምጣት እችላለሁ እንደዚህ ቁም ነገረኛ ሲሆን እና እንመጣለን። ምንም ችግር የለም እንዴ የሁሉም ጉዳይ ነው። ባይዘዌ ቅድም እኮ የ15ኛውን ቀን የዘመቻ አንድነት ሪፖርት አቅርበዋል እኮ ቃል አቀባዮቻችን እና እዛ ላይ ተገልጿል። በጎጃምም በጎንደርም ስለሆነው በጎንደር አይ ቲንክ 30 ምናምን ካዡዋሊቲ ነው ያለው። በጎጃም በጣም ቁጥሩ ጨምሯል ባይዘው ወይ መሰለኝ እና ኧረ እባክህን ቂጥህ ነው የሚነቀለው። አንተ የገማህ ብአዴን ነህ የምትነቀለው እኮ እያለቀስክ እኮ ነው አንተ ብአዴን ተነካብኝ እያልክ እኮ ሙሾ እያወረድክ አንተ እማታፍር። ዘመቻ አንድነት እኮ ጭንብላቸውን ከገለጡት አንዱ የብአዴን አህዮች አንዱ አንተ እኮ ነህ። ህፃን ልጅ እየበላ ያለቅሳል ነው ምናምን እንደሚባለው። የሚገርምሽ ነገር የነዋን ለቅሶ ለምን መሰለሽ ሰሞኑን ላይ አውቀው ያለቃቅሳሉ። በዛ ሰበብ ሶሻል ሚዲያውን ከበር ያደርጉና ያው የነሱን ኃይል ወስደው ወደ ፋኖ ውስጥ ለማስገባት ነው ጥረት እየተደረገ ያለ። ማን ደሳለኝ ምናምን የሚባሉ ሰዎች በነገርሽ ላይ አለቀሱ እኮ በስመ አብ ገብተዋል እኮ ከነንተን ጋር ከነከፋለው ጋር አብረው እየሰሩ ነበር። እነ ባናና እኮ ናቸው። እነ ባናናን እኮ የሚበጥሱላቸው ሰዎች ናቸው እኮ ከስልጣን ተበጠሱብን ብለው ሲሉ የነበሩት እኮ። የሚገርምህ ነገር ያው ለቅሷቸውን ላሰማ እንዴ እየየ አስደምጨኝ እስኪ እየየ እኮ አሉ እኮ እየየ ድረሱልን እኮ አሉ እኮ። በስመ አብ ወልደ ጥቁር ለብሰው ሊያው ጥቁር ለብሰው ኦ ማይ ጋድ በስመ አብ ወልደ እንዴ አይጀምርም እንዴ ደግሞ ምን ነው እየየ በብልጽግና ውስጥ ያለውን የበሰበሰ መዋቅር በተወሰነ መልኩ እርምጃ እንዲወሰድበት ካደረጉት ሰዎች የተወሰነ አረጋ በማንኛው አቅጣጫ የተሰጠው በሶሻል ሚዲያ አክቲቪስቶች ከጎጃም ፋኖ ጋር ግንኙነት ባላቸው የሶሻል ሚዲያ አክቲቪስቶች ነገ አበበ ከበደ ብዬ የምጠቅሳቸው ሰዎች በቪዲዮ የምናገረው ማስረጃ ማቅረብ የምችልባቸው ሰዎች ስለሆኑ ክልሉ እየተመራ ያለው ባይ ዲፎልት በጎጃም ፋኖ ሌላኛው ፋኖ ለምንድን ነው ብልጽግና ጋር ከብልጽግናው ፋኖ ጋር አብሮ የሚዋጋው? ለምንድን ነው? እኔ ማስረጃ ከሰጠኝ በጣም ክብር አለኝ። ይሄ የተወሰነው ፋኖ የብልጽግና ፋኖ ነው ብሎ አንድ ቀን ተናግሮ ነበር። አይዶ ዳው ፋክት ነበር እሱ ንግግር። ያው ብዙዎቻችሁ መስማት አትፈልጉም እንጂ አሁን ብልጽግና ውስጥ የምናየው የሹምሽር በጎጃም ፋኖ አመራሮች የተሰጠ አቅጣጫና በብልጽግና አመራሮች ባለ ግንኙነት የተፈጸመ ነው። ሳተናው ጎጄን እንዴት እንደሚፈሩት እኮ በስመ አብ ወወልድ ወመንፈስ ቅዱስ። በዚህ ልክ መቅዘን እኔ በእውነት ነው የምላችሁ። ያው ብአዴን ስለሆኑ እንግዲህ ያው ለአማራ የሚጠቅመውን ነገር ነው አታክ የሚያደርጉት እና አማራን ሲዘለዝል እና ሲዘረ ሰውዬ እኮ ሄደብን ብሎ እኮ ነው የሚያለቅሰው። ቁልፉ እኛ ጋር ነው ሲል የነበረውን ንግግር ሰምተሽዋል? ማስተር ኪ አሁን ጠፋበት መሰለኝ። እገታ እኮ ሪፖርት የሚያደርገው እሱ ነው እኮ። እገታ ሪፖርት አድራጊው እኮ ለካ የእገታ ሰንሰለት ውስጥ ያሉ እኮ ናቸው እነ ባናና።
ይሄ በሰበሰ ሙዝ እኮ ነው በእናታችሁ። የብአዴን አህዮች በስመ አብ። ገና ዘመቻ አንድነት እኮ ነው ቂጥቂጣቸውን ገርፎ እኮ እንደሚያስለቅሳቸው እኮ ጭንብላቸው የለቀቀው ማለት ነው። ፋኖ ደጋፊ መስለው ሲመጡ ለካ ዘሜን እኮ በዛ ልክ የነከሱት ለምን እንደሆነ ታውቃለህ? እንደውም ሹምሽሩን ራሱ የአማራ ፋኖ በጎጃም ነው የሰራው። አይዞህ ነው ብላችሁ የጎጃም የአማራ ፋኖ ሹምሽር የሰራው ደግሞ ሲያቃጥሏቸው ምን ይልሻል መሰለሽ? አይ አረጋ ከበደ ሰራላቸው ይላሉ። ደግሞ ሲያቃጥሏቸው በቃ ሳይኮሎጂ ጨዋታ እኮ የሚጫወቱባቸው ነው። ግፋፎች ማን ይሰማቸዋል? ብአዴን አህዮች፣ ጠብደላ አህዮች፣ ጀርባችሁ የጎደጎደ ዘራፊዎች። አሁን በቃ ኢትስ ኦቨር። ብስብሱ ባናና የበሰበሰው ሙዝ ለምን እቅዱን አልነግረውም? የጎጃም ፋኖ እቅድ ቶርዲት ከፈቀድሽ ልናገር። ኧረ ተናገር፣ ምን ችግር አለ? ሚኒስተር እንቀይራለን። ደግሞ ታርጌትዱ ደግሞ ኢንዱስትሪ ምናምን ሚኒስተር እየሰማህ ነው? ባናና አሳብደዋ ደግሞ ይሄን ማርክ ያድርግና ይከታተል። ደግሞ አለ የሶሻል ሚዲያዎች አክቲቪስቶች ነግረዋቸው ነው ደግሞ አለ ዋነኞቹ ሲኦዎቹ ደግሞ ሶሻል ሚዲያ ናቸው ያሉት። አይ እንደው እናንተ እንደው አሁን ማማ ጎንደርን በዚህ ልክ ታዋርዱ። ምን ነው ብትደበቁ? ስሚ እዚህ ሳይበር ላይ ያሉት አይደሉም ማስተር ኬነን እኛ ሁሉ ነገር እጃችን ነው ሲሉ የነበር። ስለዚህ ሁሉም እንደዛ ነው የሚመስላቸው። አረ በጣም እንደውም አረ በስመ አብ ይሄንንማ ከጀመረ እንደው ጊዜ ሳታልቅብኝ በጣም አስቂኝ ነገሮች ላሰማችሁ በእናታችሁ። አንድ ደግሞ አለ ልጋግ በቃ ልክ እያለ የሚያወራ ደግሞ አንድ ልጋጋም አለ። የእሱን ልጋግ ደግሞ ላሰማችሁ እስቲ። ትላንትና ሲዶልቱ ፋኖ ወገብ ዛላቸውን ቆምጠው ስለጣላቸው ተሰብስበው ለቅሶ ላይ ናቸው። የት አለ ልጋጋችሁ? የልጋግ እስቲ ቻችን ልጆች ነን። ህወሓት ተመልሳ መጣ የወልቃይትን አማራ የራያን አማራ ፍዳ መከራ እንድታበላ አማራን እንደገና ለመቶ ዓመታት መከራ እንድትፈርድበት ቁስሏን እያከመች እያገገመች ለምጧን ይዛ ክራንቿን ይዛ 4 ኪሎ እንድትገባ ግን አንፈቅድም ነው። ጨርሻለሁ። አመሰግናለሁ። አይ ይኸው ልጋጉ መጣ ያሳቀኛል ነገር አለ። የሴም ምናምን ልጆች ነን የኩሽ ምናምን የሚሉት ነገር በጣም ያሳቀኛል። እኔ አሁን ለምሳሌ ይቺ ወሳኝ ናት። ይቺን አድምጧት። ባዞ ዳምጤ ልጅ ነኝ። ባዞ ዳምጤ ጎንደር ነው። አለማጣ ቁሳ ቋራ ነው። ቲፒኤልኤፍ ብትመጣ የምታጠፋው የኔን ዘር ነው። ከካም ከኩሽ ሳለን ማለት ነው። እና እኔ አልፈልግም። ጎንደር ሊያጠፋ የመጣ ኃይል አለ፣ ሲያጠፋ የቆየ። ጎንደር ደግሞ ፓርት ኦፍ አማራ ነው፣ አንዱ ምሰሶ ነው የአማራነት። ስለዚህ በዚህ ነው የምንለካው። ኩሽ ካም ሴም ምናምን ትናንትናን ወለደ ብትለኝ እኔ ከመሬት ላይ ያሉ ትናንትና የወልቃይት ወንድሞቻችን ሱዳን ላይ ታረዱ። ይሄን በኩሽ ነው በሴም ነው በምን ነው የምትፈታው? በምን የሚፈታ? በኩሽ በሴም አይፈታ። የሚፈታው ቲፒኤልኤፍ ቋሚ ጠላት ነው። ቋሚ ኢንተረስት ስላለው በዛ ነው የምንፈታው። ኢንተረስታችን እንዴት አድርገን እናስከብራለን? እሱስ እንደሱ እንዴት አድርጎ ያስከብራል? ቅድም መሬት ትፍረድ ቁጭ አድርጎታል። ወልቃይት ምን ያህል የቲፒኤልኤፍ የጎን የጀርባ አጥንት እንደሆነ ያውቁታል። ለዛም ነው የሚሽከረከሩት። እነዚህ ሰዎች ሌላው አማራ ቢከተፍ ቢታረድ ቢዘለዘል ግድ የሌላቸው ናቸው። they don't give a shit። አብይ አህመድ ኢንፋክት ጥሩ ፓርትነር ነው ብለው ነው የሚያስቡት። ይኸው በራሱ ቃል ትሰማላችሁ። ይሄ ሰውዬ ካሁን በፊት እኮ የወገራ ሰው ነኝ አኬላ የኔ ዘመድ ሳይሆን አይቀርም መቆጣጠር አለብን ሲል የነበረ ሰው እኮ ነው ዛሬ እዚህ ነኝ የሚለው። ሰምታችሁታል? አዎ ቆይ ስሙት። እኔ ከአብይ ጋር ነው እሰራለሁ ሲል ቅድም ነጽቾም ሲናገረው ነበር። እኛ በተለይ ጎንደር ተወላጆች የወልቃይት ልጆች መላው ጎንደር ለጄኔራል ተፈራ ክብር ያለው ያከበር ነው ወንድማችን። ለምን ታላቅ አባታችንን ማለት እንችላለን።
መፈንቅለ መንግስት ማርጎ ብዙዎቻችን ወደ ትግል ምናምን ሙከራ አደረጉ ተብለን ወደ ትግል የገባ ነው። የተሰደድነው በእነሱ ነው። ክብር አለ። መጽሐፉንም ሲያሳትም ከጽሁፉ ጀምሮ ከማደራጀት ጀምሮ እንዴት እንደለፋ እናውቃለን። ግጥም አድርጎ ያውቃታል። እችን ነገር አፈጠንኩለት አማራ ጠላት ነው እሱ ማስረዳት አይጠበቅም። እሱ ምንድነው ሁሉን ነገር እኮ ያውቀዋል፣ እናንተ ልትነግሩት ነው ምናምን። እኛ ካልነገር እስክንነግረው ካጠበቀማ ወደዛ ሄድልኝ ነው ማለት የነበረበት። ከቲፒኤልኤፍ ጋር እስካሁንም አልሰራንም፣ አሁንም አንሰራም፣ ወደፊትም አንሰራም። ከሰራን ምን ሰራው የወልቃይትን የራያን የጠገዴን የጠለምትን ሁኔታ ሙሉ ለሙሉ ሰረንደር አድርጎ ትቻለው ይቅርታ እስካሁን ላጠፋሁት ብሎ ያውም እንደዛ ብሎን እስቲ ህዝባችን አወያይተን ነው ምንለው ምን ሰራው ማለት ሲገባው ሲያም ኩሽ ከሚል የገባ ታላቅ ስህተት ነው የፈጸመው። እግዚአብሔር ያሳያል። አሁን መቼም ጊዜው የእውነት የምትለካበት ጊዜ ስላልሆነ ወይ ወይታ ስለሆነ ሊያመልጥ ይችላል። ጀነራል ተፈራ ሁሉ ግን ይጠይቀዋል። የተቀረጸ ድምጽ ነው ያለው። በአስቸኳይ ወጥቶ በግልጽ ማስተባበል ምናምን ሳይሆን ተሳስቼ ነበረ ይሄን ምናምን ማለት አለበት። ይሄን እንዲህ ልል ፈልጎ ነው እንደዛ ልል ፈልጎ ነው። አማርኛ ነው የምንናገር፣ ሌላ ቋንቋ እንደውም አንችልም። ይገባና በግልጽ ነው ያስቀመጠው። ሌላው ግን ስሙት፣ ይሄ የአንድነት ኃይል የሚባለው ገና አንድ ሳይሆን የአንድነት ኃይል እየተባለ ከበሮ የሚመጣለት ድርጅት አንድ ቢሆኑ ደስ ይለናል። ግን እሱ ራሱ የኛ ልጆች እነ ሀብቴ እነ ባዬ ሳሙኤል ባለድል እነ ጋሽ መሳፍን በዚህ ጉዳይ በአስቸኳይ ወጥተው ይሄን ነገር ፉርሽ ማድረግ አለባቸው። እኛ ከቲፒኤልኤፍ ጋር ልንሰራ ማንፈልግን፣ እኛ የምንሰራው ከአማራ ህዝብ ጋር ነው ብለው ወጥተው መናገር አለባቸው በግልጽ። አፋድ እሱን ተወጥቷል፣ ተናግሯል በመግለጫ። ቴንኪው አፋድ። አሁን እኛ ልጆቻችን ቢሆን የሸዋም ያሉትኝ ከአንድነት ኃይል ነው ያሉት፣ ጎጃም ያሉትም እነሱም ተባብረው መግለጫ በዚህ ጉዳይ እንደዚህ ብለው ፈንጅ ስለረገጡ ማለት ነው። እንደድሮ አለባብሰን የምናልፈው ነገር አይደለም ለማለት ያክል ነው። ይሄ የኛ የህልውናችን ጉዳይ ነው። በቃ ሌላው አማራ አይ ካልገባው ሌላው አማራ እኛ ግን በጣም ይገባል። ምክንያቱም ቁስሉን ስለምናውቀው። እንግዲህ ትናንትና ሱዳን ላይ ተሰደው እንደነሱ ስደተኛ ሆነው ያውም እነሱ ያፈናቀሏቸው እኮ ናቸው። ሱዳን ላይ ያለው ወልቃይቴ እኮ ማን አፈናቅሎት ነው ሄደ? ቲፒኤልኤፍ አፈናቅሎት ሄደው ነው ተከትለው ሱዳን ድረስ እንደምትገለው ከሆነ ነገ ስልጣን ስታገኝማ ያው የባለፈውም 7 እጥፍ አድርገን የምትመጣው እሱን እኛ እንቀበልም ነው። ይሄን እንግዲህ ልቦና ያላችሁ አማሮች ካላችሁ ይሄን ነገር አስተውሉት። አያገባንም ካላችሁ ግን የሚያገባችሁ የጎንደር ልጆች አላችሁ። ልባችሁን ሰፋ አድርጋችሁ አእምሯችሁን ተጠቀሙበት ማለት እወዳለሁ። ተጨበርብሮ የሚሄድ ነገር የለም። ትናንትና እንደ ትናንትናው ዘመን ምናምን የሆነ ከቲፒኤልኤፍ ጋር ሆነው የሰሩ ሰዎች ተሸውደው ምናምን የሰሩበት ዘመን አይደለም። አሁን መረጃ በቀላሉ የሚገኝበት በአይናችን ያየነው ትናንት ምንድነው ሲወጡ ጨፍጭፈውን ከተማው በሙሉ አስከሬን ሸቶኛል። እኔ በጣም የሰው ልጅ እንደዚህ ነው የሚሸተው ብያለሁ። የሸተቱት ሰዎች የኛ የወልቃይት አማሮች ናቸው፣ ጎንደሮች ናቸው። እንደዛ ተጨፍጭፈው የነሱ ደም ሳይደርቅ ከብቶቻችን እንኳን አማሮች ናቸው ተብለው ያልተጻፈ እኮ ነው የሚያነቡ የተመቱት በጥይት። እሱን የምንረሳ ስንት ዓመት ሆኖት ነው? ግን 3 ዓመቱ ምናምን እኮ ነው ገና 2 ዓመት እኮ ነው። እና በዚህ የሚሸወድ ያለ የለም። ይሄን አስረግጦ ይንገር። አይ እኛ ከቲፒኤልኤፍ ጋር ሆነን እንወጋለን ወልቃይትን ምናምን እናፈርሳለን ሲሉ የነበሩ ልጆች አሉ። አሁንም በዛ ሳይድ የሚታዩ እነሱ ናቸው። እናፈርሳለን ካሉ ከቲፒኤልኤፍ ጋር ሆነን ከሆኑ እኛ ደግሞ ህዝባችን ከብልጽግና ጋር ሆኖ እንዲመክታቸው እናደርጋለን። ሲምፕል። ዝም ብዬ አጣጥፌ ተቀምጬ የሴም ዘር ምናምን ሰሜናዊ ምናምን ብዬ ከኩሽ ጋር አትገናኝም ምናምን የሚባል ነገር የለም። አንተ ከሴም ጋር ሆነህ ልታጠፋኝ ከሆነ እኔ ከኩሽ ጋር ሆኜ ራሴን መከላከል መብቴ ነው። ህዝባችን በዚህ መልኩ ነው ምንቀሰቅሰው ለማለት ያክል ነው። አመሰግናለሁ። ቀጥሉ ሌሎቻችሁ። ህዝባችንን በዚህ መልኩ ነው የምንቀሰቅሰው፣ ከኩሽ ጋር ሆነን እንወጋቸዋለን እያለ ነው እንግዲህ። አሁንስ እያደረገ ያለው እሱን አይደለም ወይ? ከዛ እየተነሳ እየመታን አይደለም እንዴ? ከአብይ አህመድ ጋር እኮ ነው ተሰልፈው ያሉት እኮ። ከአብይ አህመድ ጋር ተሰልፈው ሌላ ቦታ አማራን ያን ሁሉ አማራ እያረደ እኮ አቅፎት ቁጭ ብሏል እኮ። ስለዚህ አሁን ቁርጥህን ወቅ። ያላደረገው ፋኖ ከቲፒኤልኤፍ ጋር ባልተሰለፈበት እንወጋሃለን እያሉ ነው። ባለፈው እንግዲህ እርስቴ ተከዜ ዘብን ፋኖ ሊወጋ ሲመጣ ከጀርባው የሚመታ ኃይል ሊዘጋጅ በአስቸኳይ ስትል ነበር። ሰምታችኋል። እንደዚህ አይነት ብአዴኖችና ብልጽግናዎች እኮ ናቸው እኮ ተሸክመን ያለ ነው። እነዚህን እኮ ነው አሁን እሷም ታወራለች። አሁን በጣም የሚዘገንን ነገሮች ሁላ ታወራለች። እሷ እዚህ ያለች እኔ ልብላላችሁ። እኔ አሁን ቤት ነኝ ተቀምጫለሁ።
ርስቴ ነች ያልተናገረችው። ቆይ ኖርማል ላድርጋት። ሳብዬ ጥሩ ምንድን ነው ያመጣኸው? እኔ እንኳን አላውቃቸውም። በጠበንጃ ያለው ዙሪያ ምንም ማወቅም አልፈልግም። ጠበንጃ አልገዛውም። በእርግጥ ሰልፍ ዲፌንስ አያስፈልግም ብዬ አይደለም፣ ግን ያለውን ሁኔታ ብዙም ምንድን ነው የሚያደርግ አይደለም። ፕሮግራም የትግል ፕሮግራም ያስፈልጋል። አንድ ትግል ስትራቴጂና ታክቲክ ያስፈልገዋል። ወንድምህን እያገለልክ ወንድምህ እየገደልክ ከሌላ ጋር ሰራለሁ በሚባልበት ጊዜ ባይዘወይ እኔ አዲስ አይደለም፣ በአደባባይ ስላመጡት ነው እንጂ ገና ከጅምሩ ኔትወርክ አላቸው ብለን ገምግመን ነበር። እኛ አላቸው ገና ጦርነቱ ሳያልቅ እነ መዓዛ መሐመድ ወያኔ ያሳለፉት ይሄ የአብይ ጦርነት ነው ስትል ነበር። ከዚያ ጀምሮ እዚህ ደግሞ እነ ቴዎድሮስ አይነ ስውሩና እነ አቻሜለ እነ አሉላ ሰለሞን የሰሜን አንድነት ብለው ይደራጁ ነበረ። ትዊተር ላይ በተለይ በጣም ምንድነው ነበር ይመጣ ነበረ እና በአደባባይ ስላመጡት ነው እንጂ እስረኛ ሲፈቱ ቅድም ወንድሜ አባይ ምንድነው ሲለው የነበረው እስረኛ ሲፈቱ ጤፍ ሲጭኑ የወሎ ህዝብ ድርቅ ላይ የነበረው ወያኔ ያፈናቀለው የደባርቅ ስንት ችግር እያለ ወደ ትግሬ ጤፍ ጭነህ መሄድ እንደገና ደግሞ ባይዘው ይሄ ጤፍ ጫነ የተባለውን ሰውዬ እግሬ እስከሚነቃ ነው ሳፈላልገው የቆየሁት። ማን ነው ይሄ ሰው? ብአዴን አይደለም ይሄንን ያደረገው። በጣም የሚሸርቡት እነዚህ እቺ መርዝ ማለት ነች። እቺ መርዝ አሁንም እንግዲህ በቃ የአማራ ፋኖ እንደ ጠላት ነው የተቆጠረው በእነሱ መንደር። በቃ ያኮ ከቲፔሌፍ ጋር ሰራህ ማለት እኮ እወጋሃለሁ ማለት ነው፣ ሌላ ነገር አይደለም። ምን ወጋህ ደግሞ ከአብይ ጋር ቆመን ነው እያሉ ነው። ድሮስ አሁንስ ከአብይ ጋር ሆነው እየወጉን አይደለም ወይ? እነዚህ ሰዎች ሚኒሻ እያሰለጠኑ እየላኩ አይደለም እንዴ ከወልቃይት? ነገሩን ባዮች እኮ ናቸው። በየቦታው አማራን የሚያርደውን አብይ አህመድ አቅፈህ እሱ ነው ተከላካይ እሱ ነው አዳኘ ብሎ አይደለም እንዴ የተቀመጡት? ከዛስ እያሰለጠኑና እያደለቡ የሚልኩት ሚኒሻና መከላከያ የለም እንዴ? እና እነዚህ በጣም መርዝ የሆኑ የአማራን ትግል ለመቀልበስ ለጥቅማቸው በእግር በጥፍራቸው የቆሙ ናቸው። እነዚህ የአብይ አህመድ እንትኖች ናቸው፣ ኤጀንቶች። አፋድ የምትሉት ውስጥ ያሉትን ሰዎች ፕሮፋይል እስቲ ተመልከቱ። ፕሮፋይላቸውን በማየት ይታወቃል ማን ከማን ጋር እንደቆመ። ኤኒዌይ ይሄ ነው አሁን በጣም ጨንቋቸዋል። ዘመቻ አንድነት የፋኖን 10% እንኳን የማይሆን ኃይል ነው የተደረገው ነገር። ከዚህ በላይ እጥፍ ማድረግ የሚችሉ ናቸው። ይሄ አቅም መፈተሻ ነው። ያኔ ደግሞ እቺ ነገር እንዴ አንችላቸውም ብለው ከአብይ አህመድ እኩል የሚያለቅሱበት ምክንያት because they are with him። አፋድ ማለት ያለምንም ጥርጥር እንግዲህ እዚህ ጋር የተጻፈውን እያያችሁ ነው። ፋኖ ይሄንን ነገር ደግሞ አይቶ በሚገባ ኮመንት አድርጎበታል። ሚኪ የተባልክ ጩጬ ህፃን እስቲ ስንት ዓመት እንደሆነ ባላቅም ከ3 ዓመት ህፃን አንጎል ግን የተሻለ ያለህ አትመስልም። ሂድና ሌላ ቦታ አድገህና ለአቅመ ሀሳብ ስትደርስ ኔቨር ካም ባክ አጌን። እና እንደዛ ነው ውዶቼ፣ እናንተም ተናገሩ ብቻ። ይሄ ረጅም ነው። ምንድነው ችግሩ? ኤዲት ሳይደረግ ከመጣ ብዙ ጊዜ የሚበላ ስለሆነ እዚህ ጋር ልተወው። ግን ይሄንን ውይይት በሙሉ የሚሉት ነገር በጣም ዘግናኝ ነው። የአማራ ፋኖ ጠላት አድርገው ነው የመጡት። ምን ላይ ፌስቡክ ላይ ይሄ እንዴ አለቀሰ እኮ። በብልጽግና ናቸው፣ ምንም ጥርጥር በሌለው መልኩ ብልጽግና ናቸው። ባይዘወይ ፋኖን በተመለከተ እሱ ምንም አይነት የሚሊታሪ መረጃ ሊኖረው አይችልም። እሱ ራሱ ደንግጧል እኮ ደነገጡ፣ አለቀሱ እኮ አለቀሱ። ከአብይ አህመድ እኩል እኮ ነው ቁጭ ብለው የተንሰቀሰቁት። ታዲያ እነኚህ አማሮች ናቸው ወይ? ለአማራ የቆሙ ናቸው? አማራ ሊሆኑ ይችላሉ። አማራ መሆን አለመሆናቸውን ማወቅ አልችልም። ግን እስቲ ይሄ ነው እንዴ? ይሄ መስለኝም እስቲ no that's not him። ቲ የት አባት ሄደ?
ስላልተከተልኩት ፈልጌ ነው ማገኝ። እስቲ ትዊተር ላይ ነኝ ልክ ለዛ ነው። ሶሪ እስቲ እንየው። ምክንያቱም እሱ አሁን በጣም የእገታ አለቆቹ ከስልጣን ስለወረዱበት እያለቀሰ ነው። ይኸውና እስቲ አሳፋሪ ኮሚሽነር ደስዬ ደጀንና ኮሚሽነር ደስዬ ነው አሁን በጣም ጭንቅላቱን በቃ ወጥሮት ያለው። ኮሚሽነር ደስዬ ደጀንና አቶ ደሳለኝ ጣሰው ከጸጥታ ተቋማቸው የተነሱበት ምክንያት። ኮሚሽነር ደስዬ በአረጋ ከበደ በኩል 2 ቅሬታዎችን ቀርበውበታል። አንደኛው ኮማንደር ገበየሁን እሰርልኝ ብዬህ ለማሰር የሚያበቃ ማስረጃ ስጠኝ በማለት አልታዘዝከኝም ሲሆን፣ ሁለተኛው ደግሞ የባህር ዳር ከተማ ከንቲባ ጎሹን አንጓጣሃል የሚል ነው። እንዴ ድረስ ሳሉ ተነስቶ ነው እንዴ? አላቅም እኮ ስለነሱ በጣም እኮ ነው የሚገርሙት፣ ይከታተላሉ። በእነዚህ ክሶች ተሳቦ ደስዬ ከቦታው ስለተነሳ ነው ጎሹ ላረጋን ገረሰስከው በማለት ቴክስት የላከው። ጎሹ በእነ ላቀ ሲንኮታኮት ከወደቀበት ያነሳው ጎንደሬው ተስፋዬ መሆኑን ግን ዘንግቶታል። ባይገርማችሁ ይሄ አጀንዳ ነው። ብአዴን ጎንደር ጎጃም የሚለውን አጀንዳ ሪቫይቭ የሚያደርግበት መንገድ ነው ቱ ቢ ኦነስት እንጂ አሁን ይሄንን እንደ በአማሮች ዘንድ እንደሚያስተፋው አጥቶት ነው ይሄ እየየመንበሩ። ነገር ግን ይህንን ኦፖርቹኒቲ ተጠቅመው ጎጃም ጎንደር የሚለውን ነገር ለማጦዝ ሌላ ኦፖርቹኒቲ ይዘው ነው የመጡት። አቶ ደሳለኝ ጣሰው ጋር የተነሳው ክስ ደግሞ ሙስና፣ ኮንትሮባንድ ንግድ የሚል ነው። ሁሉንም በዝርዝር እንመልከተው። እንደ አንጀት እንትን ያለ እየየ ነው የጻፈው። ይሄንን እንኳን ምንም አላነበውም። ብቻ ሰምሃው ምንድነው እንግዲህ ብአዴን አከርካሪው ተነቃንቋል። ለምን የጸጥታ አፓራተሱ ፈረሰ ብላችሁ ተናገራችሁ ይላል። አክቹአሊ ፈርሷል። የጸጥታ መዋቅሩ ተንኮታኩቷል። ያ ነው ያበሳጫቸው እነዚህን ሰዎች ማለት ነው። ግን አት ዘ ሴም ታይም ይሄን ኦፖርቹኒቲ ተጠቅመው ጎጃም ጎንደር ጉታቶን መልሰው ሪቫይቭ ለማድረግ የሚጠቀሙበት ነው ብዬ ነው የማስበው። እሱን እንደ ቁም ነገር መናገር እዚህ ጋር ቢቀፈኝም እንግዲህ ኢንተረስትድ የሆናችሁ የሆነ ስላሰላለፉላ ብዙ ዘብዝቧል። በጣም ብዙ ረጅም አንጀት የሆነ ነገር ነው የጻፈው ብአዴንን በተመለከተ እና ሪዲኪለስ የሆኑ ፍጥረቶች ናቸው፣ ግን ተጋልጠዋል። እድሜ ምን ስብሰባው የተጀመረው ጀነራል አበባውና ኮሎኔል ደሳለኝ የባህር ዳርና የአካባቢው ኮማንድ ፖስት ሰብሳቢ ነው። የስብሰባው ዋና አጀንዳ የክልሉንና የከተማውን የጸጥታ ሁኔታ መገምገም ነው። የስብሰባው ተሳታፊዎችም ከጎሹ እንዳለማው ውጪ ሁሉም የጸጥታ አመራሮች ወይም ባለሙያዎች ናቸው። ሌተናል ጀነራል ደሳለኝ ተሾመ ተዋቸው እባክህ፣ የብአዴን ፍርፍር ነች እነሱ ይብሏት እና ኤኒዌይ በቃ ምንም እኮ ለኛ የሚያስፈልገው ነገር ምንድነው? እነዚህ ሰዎች ብአዴን መሆናቸውን አፋድ ውስጥ የተሰገሰገው ፕሮፋይል ብልጽግና ወይም ብአዴናዊ መሆኑን ቁልጭ አድርጎ የሚያሳይ ነው። እኔ አፋድ ኢዝ ኢኳል ቱ ፒፒ የሚለው ነገር ይያዝልኝ። ይሄ ነው ዋናው መሰረታዊ ነገር። ይሄን ነው የምለው ውዶቼ። እና ይሄ የበሰበሰ ሙዝ ነው እንግዲህ መጥቶ ሲቀዝን ወይም ደግሞ ሲያስታውክ ስለነበረ ምሱ ይሰጠው በሚል ነው ይሄን ወደዚህ የገባ ነው እንጂ ዋናው ቁም ነገር እንግዲህ እዚህ እየተደረገ ያለውን ፕሮፓጋንዳ አንደርስታንድ ማድረግ ያስፈልጋል። የምንሰማው ነገር ኔጌቲቭ ነው፣ ከጠላት ኮርነር ነው፣ ኒውትራል ነው፣ ግዴለሾች መሀል ሰፋሪዎች ናቸው ወይንስ ወዳጆች ናቸው የሚለው ነገር መታየት አለበት። ከዚህ አንጻር መታየት ነው ያለበት። እነዚህ በጣም ኢንሲስት የሚያደርጉ በተለይ ኔጌቲቭሊ የተጠመዱ ሰዎች ትሮልስ እንደሆኑ አዛዥ እንዳላቸው የሆነ አካልን ኢንተረስት ለማስጠበቅ ፋኖቻችን ላይ ይህን ያክል የዘመቱ መሆናቸው መታወቅ አለበት ነው የምለው። በዚህ ላሳርገው እና አሌክሶ በተግባር የምትሉት ነገር ጨምሩና ሌላ ጊዜ ማለት ሌተር ኦን አፍተር 5
አልቢ አቬለብል እመጣለሁኝ። እንደውም ከቻልኩም ምሳ ሰዓት ላይ የተወሰኑ ነገሮችን ማዘጋጃለሁ። በተረፈ በተግባርዬ አሌክሶም ሀሳብ ካላችሁ ጨምሩና እንለያይ። ኦኬ አይ ቲንክ ዜይ አር ቢዚ ፐርሃፕስ የሉም። እና ውዶች እዚህ ያላችሁ ጓዶቼ በሙሉ እንግዲህ እያመሰገንኳችሁ መልካም ቀን ይሁንላችሁ። እኔ ጋ አሁን 20 ሆኗል። ወደ ስራ ሊሄድ ነው። ስመለስ እንግዲህ ከቻላችሁ ፕሊዝ ሌትስ ሚት ትዊተር ላይ ሄደን የተደረገውን የተፈጸመውን የጦር ወንጀል የተፈጸመውን ጀኖሳይድ ጭፍጨፋ ለአትሊስት ድምጽ መሆን አለብንና ወደዛ ብንሄድ ደስ ይለኛል። በተግባር አይ ዶንት ኖ ሂ ዊል ኮሙኒኬት ታይሙን እና ሌተሩን እለምናችኋለሁ። ትዊተር አካውንት ያላችሁ ወደዛ ነው፣ ከሌላችሁ ክፈቱ። ቀላል ነው እና በተግባር ብሎ ነው የሚመጣው ራሱ ትዊተር ላይ። እኔም ተወርዲት ነኝ የትም ቦታ እና እዛ ጋር እንገናኛለን። በተረፈ ሰላም ዋሉልኝ፣ ሰላም ሁኑልኝ። ቴንክ ዩ ሶ ማች። በጣም ቆሜ ሰላም እላችኋለሁኝ። አንቲል ሌተር ኦን ተመለስክ። በተግባር ማስታወቂያ እየነገርኩ ነበረና ሰዓቱን ሌተሩን ኮሙኒኬት ታደርገናለህ የሚል ነገር ነው